ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው ሰላምታ ናስለን ክራንት መልካቾቻችንና አድማጮቻችን ይህ ዘውዱ ሾው ሚዲያ ነው። በክፍል አንዱ ውይይታችን ከዛሬም በድጋሚ ከምናቀርባቸው እንግዳችን ከአቶ ኤፍሬም ማዴቦ ጋር ሰፊ ውይይት ማድረጋችን የሚዘነጋ አይደለም። በተለይም ጠቅላይ ሚኒስትሩ የፖለቲካ ፓርቲዎችን፣ መምህራንን፣ እንደዚሁም ደግሞ ጋዜጠኞችን፣ የሕክምና ባለሙያዎችን፣ አርቲስቶችን እና ሌሎችንም በመሰብሰብ ያደረጓቸው ንግግሮች በተመለከተና በሀገሪቱ ተጨባጭ ሁኔታ ላይ ሰፊ ውይይት ማድረጋችን የሚዘነጋ አይደለም። በተለይም የፖለቲካ ፓርቲ አባላቶች ዝምታቸውን መምረጣቸው ሀገሪቱ ያለችበትን አጣብቂኝ ችግር የሚመለከቱ ወገኖች ምሁራኖችም ጭምር ለምንድን ነው የሚለውና ሌሎችንም አንስተናል። በዛሬው በክፍል 2 እንዲያድርግ ካደረግናቸው ውስጥ አንዱም በተለይም በአሁኑ ሰዓት የፖለቲካ ፓርቲዎቹ አንዳንዶቹ እንቅስቃሴያቸው የደከመ ቢሆንም አንዳንዶቹ ግን እዛው ሀገር ውስጥ ቁጭ ብለው ይሟገታሉ። ለምሳሌ ታዬ ደንደአን በማንሳት ነበር የመጀመሪያው ጥያቄያችንን ሳናጠናቀቅ የቋጨ ነው። ምክንያቱም ታዬ ደንደአ በአገር ውስጥ ባለበት በዛን ሰዓት እንኳን ከጠቅላይ ሚኒስትሩ ጋር ያለበትን ሙግት ጠቅላይ ሚኒስትሩ ራሱ ጋር ባደረጓቸው ውይይቶችና ንግግሮች አማራ የሚባልን ማህበረሰብ አጠፋለሁ እስከ ማለት ያደረጓቸው ንግግሮች አጋልጧል። በአሁኑ ሰዓት ታዬ ደንደአ በእስር ቤት ነው የሚገኘው። ሆኖም እንደነዚህ አይነት ሰዎች ችግርና መከራ ውስጥ በሚገቡበት የሀገርን ጉዳይ አጋልጠው ለማህበረሰቡ በሚያሳውቁበት ጊዜ ሌላው ማህበረሰብ ዛሬም ዝምታን መርጧል። ምንድነው ችግሩ? በኤርትራ በኩል እንደዛው ኢትዮጵያ ትወረኛለች በሚል ለዓለም አቀፉ ማህበረሰብ ክስ የመሰረቱበት ሁኔታ እየተስተዋለ ነው የሚገኘው። በወልቃይትም በኩል ያለው ችግር እንደዛው ጠንክሮ የቀጠለበትና ንጹሃን የተገደሉበት ሁኔታ አለ። ህወሓት ዛሬም ለወረራ እየተዘጋጀ ያለበት ሁኔታ እንዳለም ይገለጻል። ፖለቲከኛው ኤፍሬም ማዴቦስ በዚህ ጉዳይ ላይ ምን ይሉናል የሚለውን ክፍል 2 ትዕይንታችንን እንድትከታተሉ በማክበር ጋብዛለሁ። አሁንም ከዘውዱ ሾው ሚዲያ ጋር አብረን ቆይታ እናደርግን ነው ማለት። በተቻለ መጠን በሀገራችንና በወገናችን የሚነሱትን ሐሳቦች በማካፈል በኩል የዘውዱ ሾው ሚዲያ በኩሉን ጥረት ያደርጋል። አብረን ቆይታ እናደርግ። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሐሳብ ከወዲሁ እናመሰግናለን። ዘውዱ ሾው ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። እንግዲህ በክፍል 2 ውይይታችን ቀደም ሲል ለመግለጽ እንደሞከርኩት ኢትዮጵያ ውስጥ ቁጭ ብለው የኢትዮጵያ ጉዳይ የሚያሳስባቸው ብንሞትም እንሙት በሚል ብዙ መከራና ስቃይ የበዛባቸው እንኳን ከመናገር ወደ ኋላ የማይሉ አሉ። እስቲ ለተመልካች አድማጮቻችንም በእርግጥ በተለያየ ጊዜ በተለያየ ሚዲያዎችም የቀረቡበት ሁኔታ አለና ይሄንን እስቲ እናስደምጥና በዚህ ላይ እርሶን ሐሳብ ልቀበል። አብረን እንቆይ። የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት ገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበር። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቀራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱንና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት So this is my first impression. ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም። በአካል ላገኘው ብዙ ጊዜ ሞክሬያለሁ፣ አልተሳካም። አገኛለሁ ብዬ እየጠየቅኩ ነበር፣ አልተሳካም። ይሄ ደግሞ ተነገረኝ፣ ገርሞኛል። ግን ደግሞ ያው ካድልጌ ያልቻልኩት
ፈልጋለሁ ብዬ ያልቻልኩት እንግዲህ ወደ ሌሎቹ እንመለሳለን። አቶ ኤፍሬም በጣም የሚገርም ነው እንግዲህ ከጠቅላይ ሚኒስትሩ በአዳማ በተደረጉ ስብሰባዎች ላይ ነው መጥቶ 3 ነገሮችን ተናግረውን ሄደዋል በማለት እየገለጸ የሚገኘው። አንደኛ ጦርነቱ ከትግራይ ጋር የነበረው ወይም ህዋትን በለው የትግራይ ህዝብ ጋር የሚያገናኘው ብዙ ነገር የለም። አንዳንድ ሰዎች ከህዝቡ ጋር የሚያገናኙት አለ። ህዋት ነው ለስልጣን ሽኩቻ በሚል ያን ሁሉ ግፍ የፈጸመው በትግራይ ህዝብ ላይ ጭምር ሳይቀርና ለዛ ጦርነት የተደረገው ሆን ብለን እንግዲህ የሚያስታውሱት ነው አቶ ኤፍሬም እርሶም አገር ቤት ይመስሉኛል ካልተሳሳትኩኝ በመከላከያ ላይ በሌሊት በተኙበት በመኪና በላያቸው ላይ ሄደውባቸው ጨፍጭፈዋቸው የሚል ቅስቀሳ ሲሰጥ ነበር። አሁን ግን በወጣው መረጃ ላይ አሁን አቶ ታዬ ደንዳ እንደተናገረው ሆን ብለን አቅደን ያሰራነው ስራ ነው። በተለይም በአማራ ላይ የተደረገውን ይሄ ፋኖን እንቅስቃሴና ሌሎችም የአማራን ትቢት እንዲያበርዱልኝ ከሚል ነው የሚል እና ሆን ተብሎ የተደረገ ነገር መሆኑን ገልጾልን ተመልሶ ሄደን ነው የሚለው። እንደው ይህን ንግግር ሲያዳምጡት ከታዬ ደንዳ እውን ጠቅላይ ሚኒስትር አብይ አህመድ ይህንን አይሰሩም ብለው የማሰብ ነገር አለ። ምክንያቱም አንዳንድ ሰዎች ኧረ ይሄ ውሸቱን ነው የተቀምጦ ነው ዛሬ የሚናገረው የሚሉ አሉና እውንስ ይህንን ይሰራል ብለውስ ይገምታሉ? የእርሶ ምልከታ ምንድን ነው የሚመስለው? እኔ አይ ቲንክ ይሄን ነገር ከሞላ ጎደል በትንሽም ቢሆን ባለፈው እንትናችን ማንስተን ነበርና አይ ቲንክ አብይን ከፌደራል ማነው ህወሓቶች ከፌደራል ኃይል ጋር መዋጋታቸው አይቀርም ሲል በፍጹም አይዋጉም ኃይል የላቸውም ነው ያለን እና አሁን የታየን እንትን ከሰማው በኋላ ታየ ባለበት ግሩፕ ውስጥ በዛ በአዳማው ስብሰባ ላይ አብይ ይሄንን አልተናገረም ማለት አልችልም። ሰውየው ነው ቀላባጅ ነው አሁን እናመጣለት የሚናገር ነው። ከብዙ ሰዎች ዛገር ቤትም ይያለው እንደዚህ አይነት ነገሮችን አቃቸዋለሁ ነው የአማራ ሰዎች በተሰበሰቡበት ሄዶ ኦሮሞዎችን ልክ ለማስገባት ነው ፍላጎት በተለይ ወለጋዎችን የሚል ነገር አለው። ከኦሮሞዎቹ ጋር ሲሰበሰብ ደግሞ አማራዎችን ልክ አስገባለሁ የሚል አባባል አለውና ይሄ እንዴት ነው ከአንዱ ጋር አንዱን ከሌላው ጋር ደግሞ ሌላውን የሚል አባባል አለው። የትግራይ ውስጥ የተካሄደውን ጦርነት ሆን ብለን ነው ያስጀመርነው የሚለው ነገር እውነት ከሆነ ግን የሰሜን ህዝብ የታረደው በህወሓትና በአብይ ማለት ነው። ሌላ እኮ ንግግር የለውም። ሌላ እንትን ለኔ መደምደሚያው የሰሜን ህዝብ የኔ ጦር ነው። የሰሜን ህዝብ ለኔ ነው አጎቴ ነው፣ አባቴ ነው፣ ካዝኔ ነው፣ ወንድሜ ነው፣ የወንድሜ ልጅ ነው፣ የኔ ስጋ ነው። እኔንና ኢትዮጵያን ለመጠበቅ እዛ የተቀመጠ ህዝብ ጦር ነው። ያ ጦር ሌላ ምንም ስራ የለው። ትግራይ ውስጥ የተቀመጠበት ሌላ ምንም ተግባር የለው። ትግራይን በትግራይ በኩል ኢትዮጵያ የመጣውና ትግራይን ራሱን ከውጭ ጠላቶች ለመጠበቅ የተቀመጠ ጦር ነው። እዛ ጦር ላይ ሆን ተብሎ አብይ ሆነ ሆን ሳይሆን ህወሓት ብቻውን ሆነ ህወሓት በብልጽግና ፓርቲና በአብይ ተገፍቶ ሆነ ያ የታረደው ሰሜን ነው። እኔ መጽሐፉን አንብቤያለሁ። የሰሜን ህዝብ ያ በደል የተሰራው በማንም ይሁን በማንም ሪሊ ለኔ ትልቅ በደል ነው። በአገር ላይ የተሰራ ክደት ነው። አሁን ሜቢ የድሮ እምነቴን መቀየር የሚችለው ህወሓት ብቻ ሳይሆን ህወሓትና አብይ ያደረጉት ነው ለማለት ነው ምደፍረው እንጂ ከዛ የተለየ አመለካከት በፍጹም ሊኖረኝ አይችልም። የሰሜን ህዝብ ታርዷል። የሰሜን ህዝብ ተገሏል። የሰሜን ህዝብ እንደውም ትንሽም ቢሆን ህልውናው ሳይጠፋ ሊተርፍ የቻለው ወደ ኤርትራ ገብቶ ነው። ወደ ኤርትራ ከገባ በኋላም እንደገና ወደዚህ ሲመለስ ሪሊ እንደዚህ እሱ በሚፈልገው መጠን ከሆነና ይህን ሁሉ ነገር ያደረገው እንደዚህ ከሆነ ለምንድን ነው ታዲያ የፌደራል ኃይሎች ወደ ትግራይ ክልል የገቡት? ከዛ በኋላ ምን ለመሆን ነው ወደ ትግራይ ክልል የገቡት? ሆን ብሎ ከሆነ የሰሜን ህዝብ እንዲወጋ ያደረገው ለምን ይገባል አብይ ወደ ፌደራል ክልል? ሆን ብሎ የሚፈልገው ነገር ነው አይሆንለት። ለምን ይገባል ወደ ትግራይ ክልል? ወደ ትግራይ ክልል ከገባ በኋላ ድራሹ እንደሚጠፋ ሲያውቅ ለፋኖ ለምን ጥሪ ያደረገ? የኤርትራ መንግስት እንዲረዳው ለምን ጠየቀ? የሚያምታታ ነገር እኮ አንዳንዴ የሚያምታታ ነገር። በትግራይ በኩል እንደሚያውቁት አቶ ኤፍሬም ከፍተኛ የሆነ የጦር ኃይሉ በትግራይ በኩል ነው። ከፍተኛ የጦር ጀነራሎች ጭምር ያሉት እዛው ነው። ስለዚህ ይሄንን ኃይል አሁን ካላስመቱት በዚህ ፈጥሮ ማለት ነው በትግራይ የሚገኘውን ጦር ካላስደመሰሰ አብይ አህመድ ማለት ነው እርምጃ ካልወሰደ
በዚህ ምክንያት አንስቶ እነዛን ካላጠፋ ዛሬ የሚፈልጋቸው ብርሃኑ ጁላንና ሌሎችንም ለማስቀመጥ እድል ይኖራል ተብሎ አይገመትም። ስለዚህ የመጀመሪያው ዓላማና እቅዱ ህዋቶች አደራጅተው ያስቀመጡትን እና እነዛን የጦር ጀነራሎች ጭምር ሳይቀር ማጥፋት ነው የሚሉ ወገኖች አሉ። ከዛም ግላ ያ ግን እሱ ከሆነ ምልኮ የሰሜን ጦር የኢትዮጵያ ከፍተኛው ጦር ነው። የኢትዮጵያ ሞስት አድቫንስድ ጦር ነው። ብዙ መሳሪያ ያለው ጦር ነው። እዛ ውስጥ ያለው ጦር የጦር መኮንኖቹ የትግራይ ብቻ አይደሉ። ከየትኛውም የኢትዮጵያ አካባቢ የሄደ የጦር መኮንን ያለበት ጦር ነው። በተለይ ደግሞ ተዋጊው በአብዛኛው ከኢትዮጵያ የሄደ ጦር ነው። ይሄ በአብዛኛው ኦልሞስት 95% ከተለያዩ የኢትዮጵያ አካባቢዎች የሄደን ጦር የኢትዮጵያን ከፍተኛውን ጦር ለማጥፋት የሚፈልገው ምን ለማግኘት ነው? እኔ ኮስሉ ምን ለማግኘት የኢትዮጵያን መከላከያ በዚህ በኩል ያሉትን ሳይሆን በዛ በኩል በህወሓት በኩል ተደራጅተው የተቀመጡትን ከኢትዮጵያ ወታደሮች ጋር ጦርነት እንዲገጥሙ ማድረግ፣ እርስ በርስ እንዲገዳደሉ ማድረግ። ከዛ በኩል በተጨማሪ ደግሞ የኢትዮጵያ ወታደሮች ላይ ህወሓት ያደራጀው ወታደር ኃይል እንዲጥቃት አድርሶታል በሚል በአጠቃላይ በህወሓት በኩል ያሉትን የጦር ሰራዊቶችና የጦር ጀነራሎች ጭምር እንዲጠፉለት ማድረግ። ያ ካልተደረገ የኢትዮጵያን ወታደሮች ላይ ራሱ እንዲገደሉና ችግር እንዲፈጠር ካልተደረገ በትግራይ በኩል ያለው የተደራጀ ብዙ የጦር ጀነራሎች በጦር መሳሪያ ያላቸውን መከላከል አይችልም። ከዛ አኳያ ነው ሆን ብሎ ያደረገው የትግራይ ወይም ህወሓት ያስቀመጣቸው ወታደሮች። እኔ እውነቱን ለመናገር ኢትዮጵያውያን በዚህ በኮንስፒረሲ ቲዮሪ በጣም ጎበዞች ነን እና እያንዳንዱን የኮንስፒረሲ ቲዮሪ መከተል አልችልም። አብይ የኢትዮጵያ ትልቁን የኢትዮጵያ መከላከያ ሰራዊት ከህወሓት ጋር ማጣላት ፈልጎ ከሆነ ለምን ይሄ ጦር በህወሓት ላይ ጦርነት እንዲከፍት አያደርግም? ኢንስቴድ ኦፍ ህወሓት እሱን አርዶ ደግሞ እኮ መደበቅ የማንችለው ሌላው ነገር እኮ ሊበሉን ሲሉ ምንድነው አታስወስም እንደማን ነው ያለው? አንድ የነሱ ሰው ሰርፕራይዝ አታክ ያደረግናቸው ነው እኮ ያለው እኮ የትግራይ ሰው አይደል? ትልቅ የትግራይ ሰው ነው። ሴኮትሪ ነው ሞቷል መሰለኝ። ሴኮትሪ ያ እሱ እኮ ሜዲያ ላይ ወጥቶ እኮ የተናገረው በግልጽ ሰርፕራይዝ አታክ ነው ሊያጠቁን ሲሉ ፈጽመናል አለ። ልክ ነው። መብረቃዊ ጥቃት የፈጸምነው ሊያጠቁን ሲሉ ነው። የትኛውን እንመናው? መብረቃዊ ጥቃት ሊያጠቁን ሲሉ ነው ያጠቃናቸው የሚለውን እንመን? ሜቢ አብይ የሰሜን ዕዝን ህወሓትን እንዲወጋ እያዘጋጀ ነበር እና በዛ የተነሳ ህወሓትን ሊወጋ ሲል ህወሓት ቀድሞ የሰሜን ዕዝን ወጋው? ይሄንን እንመን ወይንስ አብይ የሚለውን አሁን ለአብይ ለነታየ ያለውን የሰሜን ዕዝን እንዲመታ ያደረግነው እኛ አውቀን የሚለውን እንመን? የቱን እንመን? እሱ እኮ አስቸጋሪ የሚሆኑ ብዙ ነገሮችን ማየት ሰፋ አድርገን ስናይ ነገሮቹ አንዳንዶቹ ምን እንደሆኑ ማወቅ ያስቸግራል። ግልጽ የሆነ ነገር ግን አለ። የሰሜን ዕዝ ማስፈታት ያልፈለገው አቶ ኤፍሬም አሁንም እኮ ከጦርነቱ በኋላ ሁሉ ውድመት ከደረሰ በኋላ በሳውዝ አፍሪካ ፕሪቶሪያ ላይ ከተደረገው ስምምነት በኋላ ወደ 270,000 ምናምን ወታደሮች እስካሁን ድረስ አሉ የሚባሉትም እንዲፈቱ አልተደረገም። ታዲያ በያመት እሱ ሁለተኛው ቲዮሪ ነው። እሱ ሁለተኛው ነው። እሱ ሁለተኛው ነው። የመጀመሪያው ጦርነቱ የተጀመረው የሰሜን ዕዝ በመወጋቱ የሚለው ነገር ነው ያምንበታለሁ። የሰሜን ዕዝ ወይ ህወሓትና አብይ አጥቅተውታል ወይ ህወሓት አጥቅቷል። ግን ህወሓትና አብይ የሰሜንን ጦር የሚያጠቃበት ምክንያት ከዛ ላይ ደግሞ ሙሉ የኢትዮጵያ ወታደር ወደ ትግራይ ገብቶ የሚዋጋበትና መዋጋትም ጭራሽ አቅቶት ከኤርትራና ከፋኖ እርዳታ የሚጠይቅበት ይሄ ሁሉ እንትን ውስጥ የሚገባበት ምክንያት ምን እንደሆነ ሰውየው ምስካልኩት የሚያደርግ ሰው እንደሆነ አውቃለሁ። ግን ይሄ ሁሉ ምን አስፈለገ የሚል ጥያቄ ውስጥ ይገባል። ከዛ በኋላ ግን ይሄ ሁሉ ሄደ፣ ተዋጋን፣ መቀሌን ያዝን። መቀሌን ከያዝን በኋላ ግን ሪሊ የኢትዮጵያ ወታደሮች ወይም የኢትዮጵያ የነበራት እነዛ ህወሓቶቹ ከፍተኛ የወታደራዊ ችሎታ ያላቸው ሰዎች አሏቸው። ፕላን ማድረግ ይችላሉ፣ ስትራቴጃይዝ ማድረግ ይችላሉ። እኛ ጋር ግን እንደዛ አይነት ዕውቀት አልነበረም። ኦልሞስት ኢትዮጵያ ከህወሓት ስልጣን ከያዘበት ጊዜ ጀምሮ እስከ ሰሜን ጦርነት ድረስ ኢትዮጵያ ውስጥ የነበረው ትልቅ ሚሊተሪ ኖሌጅ የትግራይ እኮ አይደለም አብዛኛው የነሱ ነውና እነሱ ጋር ነበሩ። ነፃልቃ የነበሩ ሰዎች ነበሩ። ብዙ ጀነራል የሚባሉ ሁሉ እነሱ ጋር ነበርና እነሱ አንዴ መቀሌ ከተያዘ በኋላ ጫካ ውስጥ ከገቡና መሬት ውስጥ ከገቡ በኋላ ስትራቴጂያዝ አድርገው
እንዴት አድርገው የፌደራሉን ጦር መቀሌ የገባውን ጦር እና በየአካባቢው ያለውን ይሄ ጦሩ ደግሞ አንድ ቦታ አይቀመጥም። አንድ ጦር እዛ ጋር አንድ ጦር እዛ ጋር አንዱ ተነጣጥሎ ነው የሚቀመጠውና ይሄ ተነጣጥሎ ያለውን ጦር እንዴት አድርገን ነው እየለካኩስን ሪሊ ካለበት ቦታ እንዲጠፋ ብናደርገው ማለት ጀመሩ። ተሳካላቸው። ፌደራል መንግስት ትግራይን ጥሎ ወጣ። ከወጣ በኋላ ብዙም አልቆየም፣ ሁለተኛው ዙር ጦርነት ጀመረ። ሌላ ሶስተኛው ዙር ጦርነት ጀመረ። ይሄ ሁሉ ከሆነ በኋላና ኢትዮጵያ ሪሊ በአስተባባሪ ሁኔታ መቀሌን ለመያዝ ከፍተኛ ጥረት ተደርጎ በኦልሞስት ወደ አድግራት አካባቢ የተደረሰበት ጊዜ ነው የፕሪቶሪያ ስምምነት የተደረገው። የፕሪቶሪያ ስምምነት እኮ ህወሓትን ያዳነ ስምምነት እኮ ህወሓትን ያዳነ። ምክንያቱም የኢትዮጵያ መንግስት አቅም ነበረው፣ ጉልበት ነበረው። ኦልሬዲ ከበነው ዙሪያውን ይዘን ቁጭ ብለን ይችል ነበር። በሶስተኛው ጦርነት ላይ የኢትዮጵያ መንግስት በሶስተኛው ጦርነት ላይ ህወሓትን ማሸነፍ ይችል ነበር። እነሱ ራሳቸው ያምናሉ እኮ እኔ ለምን ጠይቀኛል? ህወሓቶች ያምኑ ለምን ወደ ድርድር ሄድን ነው የምለው። ለምን ድርድር ያስኬደናል? የራሳችን ሀገር ነው፣ የሌላ ሀገር ቢሆን እኔ ወደ ድርድር አንዴ እዛ ደረጃ ላይ ከደረስንና ህወሓትን ነው ይሄ ኒውትራላይዝ ካደረግን በኋላ ድርድር ላይ መከዱ ለእኔም ተስማምቶኛል። ምክንያቱም የትግራይ ችግር እንደፈለክ መቀሌን ብትቋጠር ምን ብታርግም የትግራይ ችግር ካለ የፖለቲካል ሶሉሽን ነው እንጂ ያለው የሚሊተሪ ሶሉሽን አለው ቢያላምንም እኔም ኖርማሊ የትግራይ ጦርነት ሊቋጭ የሚችለው በሚሊተሪ ሶሉሽን ነው። ካለዛ የሽምቅ ውጊያ ውስጥ ገባና ዘላለም የተዋጋ ልትኖር የሚችልበት ኮንዲሽን ነው የሚፈጠረው። በከፍተኛ ወንጀል የሚፈልጉ አካላቶች በአጠቃላይ ምንም ሳይደረጉ በድርድርና በውይይት እዛው ላይ ሆልድ እንዲደረግ ተደረገ። ይሄ ተገቢ ነው ብለው ያስባሉ? በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል፣ በሺዎች የሚቆጠሩ ሞተውበታል። በዚህ ጦርነት በዚህ ወንጀል ላይ የተሳተፉትን ሰዎች ለህግ አቅርቦ የህግና ፍትህ ማሰጠት ሲገባ በድርድር ሁሉም በዝምታ እንዲቀመጡ ተደርጓል። አንዳንዶቹም ድርድር ማለት እኮ እነዛ ሰዎች ለፍርድ እንዳይቀርቡ ማለት አይደለም። ለምንድን ነው ለፍርድ እንዳይቀርቡ ማለት ነው? ድርድሩ ትራንዚሽናል ጃስቲስን ያጠቃልላል የለ እንዴ? አለበት እኮ ድርድሩ ላይ እኮ ትራንዚሽናል ጃስቲስ አንዱ ስምምነት እኮ አለበት። እና እዛ ላይ የኢትዮጵያ አማካሪ እኮ ያደረገ አብይ አህመድ እነጌታቸው ሁሉ አጠገቡ ቁጭ አድርጓል። እሱ ሌላ ነገር ነው። አሁን የምናወራው ያንን ጊዜ እነጌታቸውን ያደረገው ትናንትና ነው። አሁን የምናወራው የዛሬ 2 ዓመት 3 ዓመት የነበረውን ነገር ነው። የኋላውን ካል ብዙ ነገሮች ይበላሹብናል። ሪሊ በደንብ መዋየት አቅተናል። ግን ከነዚህ የፕሪቶሪያ ስምምነት ትራንዚሽናል ጃስቲስን ያጠቃልላል። which means በትግራይ ጦርነት፣ አማራ ውስጥ በተካሄደው ጦርነት በአጠቃላይ ባይደን ከተመረጠበት ቀን ማታ ጀምሮ እስከ ኦልሞስት ጦርነቱ እስከ ቆመበት እስከ ኖቬምበር 2000 ስንት ነው? 2 ዓመት ነው የፈጀው 23 እስከዛ ጊዜ ድረስ እስከ ኖቬምበር 2022 ድረስ እስከዛ ድረስ 2 ዓመት ያንን 2 ዓመት ሙሉ በነበረ ጦርነት ውስጥ የተደረጉ ወንጀሎችን፣ የተገደሉ ሰዎችን፣ የተደፈሩ ሴቶችን፣ የወደሙ መንደሮችን ብንመለከት በውጊያ ላይ የተሳተፉ ኃይሎች ሁሉ ያደረጉት ነገር ነው። ባይዘው አንድ ኃይል ብቻ ያደረገው ነገር አይደለም፣ ሁሉም አድርጎታል። የሚጠየቁት ሁሉም ናቸው። እንደኔ ሁሉም ይጠየቃል። ካቱም ትግራይ ውስጥ የሞተው ህዋቶች አሁን የሰው ማጥፋት ወንጀል ይያሉ የዘር ማጥፋት ወንጀል ይያሉ የሚሉት እነሱ ከራሳቸው ክልል አንጻር አኳራ ብቻ ሲያዩ ነው። ግን ህዋት የሚባለው ኃይል አማራ ክልል ገብቶ እነጭና የተለያዩ ምንድነው የኮምቦልቻ አካባቢ ላይ እና ብዙ አፋር ውስጥ 4-5 ቦታዎች አሉ። በዚህ በዘር ማጥፋት ማይካድራ እነዛ ቦታዎች ላይ የነሱ ኃይሎች የፈጸሙትን ትልቅ ወንጀል የሰው ማጥፋት የዘር ማጥፋት ወንጀል አዩ የራሳቸው ብቻ በእያንዳንዱ ኃይል ይሄ የጦር ወንጀል ተፈጽሟል። እነዚህን የጦር ወንጀል የፈጸሙ ሰዎችን የሚያጣራ ኮሚቴ መኖር ነበረበት። ማን ናቸው? ከኢትዮጵያ ሰራዊት በኩል እንዴት ነው ይሄ ሊፈጸም የቻለው? ምክንያቱም አንድ ወታደር ስራው የሚሊተሪ ግዳጅ መውጣት ነው እንጂ በሲቪሊያን ላይ ሄዶ የጦር ወንጀል መፈጸም አይደለም። አሜሪካኖች አስታውሳለሁ ኢራቅ ውስጥ ገብተው እንደዚህ አይነት ወንጀል የሰሩ ሰዎችን ኮርት ማርሻል ሲያቀርቡ እዚህ አሜሪካ ትዝ ይለኛል። እና እንደዛ መሆን ነበረበት። የትራንዚሽናል ጃስቲስ እኮ ይሄን የሚመለከተው ግን እኛ እኮ ትራንዚሽናል ጃስቲሱ ጋርም አልሄድንም። ይፍቱ የሚባል ስምምነቱም ጋርም አልሄድንም። እንዳው ሲምፕሊ
የሳውዝ አፍሪካ ስምምነት እኮ ናይሮቢና አላላኬላ ላይ እኮ ነው ያለቀው። በቃ አለቀ። ሁለቱ ቦታዎች ላይ አለቀና እኮ አብይ አህመድ ምን አይነት ፐርሰናሊቲ ነው የሚለው ነገር ለኢትዮጵያ ህዝብም ለኔም ኤክስትሪምሊ ግራ የሚያጋባኝ እዚህ ላይ ነው። ሪሊ ይሄ ካፍንጫው ስር ብዙ በዘለለ የማያስብ ደደብ ሰው መሆኑን የምታውቀው አብይ አህመድን እነዚህ ነገሮች ስታይ ነው። ለምንድን ነው ያላስፈታቸው? ይሄ ያኔ ያላስፈታው ይሄ ያኔ ጦሩ ተበትኖ በየቦታው በየቤቱ መገብቶ ሰላማዊ ኑሮ መኖር ያለበት ህዝብ እኮ ነው ዛሬ አንድ ላይ ተሰብስቦ አንድ ላይ ተቀምጦ አንዴ ወደ ኤርትራ ይሄደ አንዴ ወደዚህ አሁን ዛላምበሳ ላይ አለ የሚባለው ችግር ህወሓት የፈጠረው ችግር ነው። አብይ በፕሪቶሪያ ስምምነት መሰረት አብይ ትግራይ ለትግራይ ክልል በስምምነት የተቀመጠውን የፕሬዝዳንት በጉልበታቸው አስነስተው አንፈልገውም ብለው አስነስተው የራሳቸውን ሰው በግድ ሲሾሙ አብይ አሜን ብሎ መቀበል ነበረበት። እዚህ ጋር ያደረሰው እና ህወሓቶች አሁን የፈለጉትን ነገር እንዲሉና እንደፈለጉ በአገር ላይ እንዲዝቱ ያበቃቸው አብይ አህመድ ራሱ ነው። ሌላ እኮ ምንም ነገር የለም። የነሱ ካድሬዎች ይሄን መቀበል አይፈልጉም። ስለዚህ ይሄንን ነው ሪሊ የኢትዮጵያ ከፍተኛ አደጋ ውስጥ ገብታለች ስንል እኮ ይሄንን ነገር ነው። ይሄ ነው እየጎተትን እየሳብን እየከመርን እየጎተትን እየሳብን እየከመርን አገራችንን ችግር ሲከፈተው እኛው ነን። እኛው ስለ ጠቅላይ ሚኒስትር አብይ አህመድ ነው። ሌላ ምንም በቃ በየትኛውም ሳይድ ብታየው ኢትዮጵያን ለዚህ ችግር ያበቃት አብይ አህመድ ነው። ኢማጂን አማራ ክልል ሄዶ ኦቨርናይት ጦርነት ጀምሮ 2 ዓመት ሲዋጋ የአማራን ህፃናት የአማራን እንትን ይሄ ምንድነው ሽብርተኛና ይሄ ምንድነው እንትን እገላለሁ አጠፋለሁ እያለ አማራ ክልል በድሮን ሁሉ እናቶችና አባቶችን ያጠፋል። እሱ ስልጣን ከያዘበት ጊዜ ጀምሮ ኦሮሚያ ክልል ውስጥ የትጥቅ ትግል እየተካሄደ ነው። አንድ ቀን ኦሮሚያ ክልል ውስጥ አንድ ቀን አንዲት ድሮን ወድቃ አታውቅም። እኔ ይውደቅ ማለት አይደለም ግን አብይ የአማራን ክልልና የኦሮሚያን ክልል የሚያይበት መንገድ እንኳን ይለያያል። እሱ ስልጣን ከያዘበት ጊዜ ጀምሮ አንድም ቀን ሰላማዊ ያልሆነውን ክልል ዝም ብሎ እያየ አሁን ይሄውና ሸኔ አዲስ አበባ አካባቢ ይመጣ ጭራሽ እዚህ ምንድነው አዲስ አበባ አካባቢ ያለው ተራራ ምንድነው ዝቋላ ተራራ ላይ የነበረ ገዳም ውስጥ 3-4 እኮ ነው የገደሉት። 3-4 መነኮሳት አንድ ጊዜ እኮ አለ በተከታታይ ነው እየገቡ የሚገሉት። ይሄን ሁሉ ወንጀል የሚፈጽሙ የታጠቁ የኦሮሞ ተዋጊዎች ኦሮሚያ ክልል ውስጥ እንዳሰኛቸው የትጥቅ ትግል ሲያካሂዱ አንዲት ነገር አድርጎ የማያውቀው የፌደራል ሰራዊት አማራ ክልል ውስጥ ግን ሲሆን ግን በድሮን ሁሉ በታንክ በከባድ መሳሪያ it's like አሁን እኮ አንዳንዴ መናገር እንዲህ ነው ብሎ መናገር ያስቸግራል እንጂ እኮ እስራኤሎች ፓለስቲናን ወደ ፓለስታይን ሲሄዱ ከፓለስታይን ሰማይ በታች ያለ ነገር ሁሉ ጠላታቸው ነው። አብይም አማራ ክልል ሲሄድ እንደዛ ነው። ለምንድን ነው ይላሉ ግን በተናጠል አማራ ላይ ሁሉ ጥላቻ ያለበት? እስቲ ወይ ሰውየው መጀመሪያ እንደነገረን ሳይሆን ኢትዮጵያ ያለ እኛ ኢትዮጵያውያንን አታሎናል ሰውየው እሱ ራሱ በኦሮሞ ትርክት ውስጥ ያደገ ሰው ነው ባይነኝ። እኔ ከዛ ትርክት ነፃ አይመስለኝም። ግን አንዳንድ ድሮ የሚያውቁት ሰዎች ያደገበትን የሚናገሩ ሰዎች ይሄ ነው እና እፈጥራለሁ የሚለውንም ነገር ስታዩ ይሄ የኩሽ ግዛት እፈጥራለሁ አማራ በኢትዮጵያ ውስጥ ካሁን በኋላ የፖለቲካ ሚና የሌለው ህዝብ ማህበረሰብ ሆኖ ይቀመጣታል ወይ ዋጋውን ያገኛል የሚል ነገር በተደጋጋሚ ከሱ አካባቢ በሱ አፍ እንደበት እንደሚነገሩ ኢትዮጵያ ውስጥ ያለው ከተለያዩ ሰዎች ሰማ ነበርና ይሄ ሰውዬ እውነቱን ለመናገር ኢትዮጵያ እያለ አሞኘን እንጂ ይሄ ኦነጎች ባለፉት 50 እና 60 ዓመት የገነቡት ትርክት አለ በኢትዮጵያ ውስጥና አይ ቲንክ የዛ ትርክት ውጤት ነው። አብይም ቢሆን ከዛ ትርክት ነፃ የሆነ ሰው አይመስለኝም። በተለያዩ የኦሮሚያ አካባቢዎች የሄደ ከተለያዩ ኢትዮጵያውያን ጋር በተለያየ መድረክ ላይ የተናገራቸው ንግግሮችና ከአንዱ ጋር ሌላ ከአንዱ ጋር የተለያዩ ነገሮች ስታይ ይሄንን ታያለህ። የሚያደርገውንም ድርጊት ስታይ ይሄንን ነው የምታየውና እኔ አብይ ደፍኒትሊ
የኦነግ ትርክት ውጤት ነው እንጂ ከዛ ነፃ የሆነ ሰው አይመስለኝም እኔ የምፈልጋት ኢትዮጵያ እና አብይ የሚፈልጋት ኢትዮጵያ አንድ ናቸው ብዬ አላምንም እስቲ ይሄ ትርክት በተመለከተ የኦሮሞ እሊቶችም አንዳንዶቹ ካልሆነ በስተቀር ተገቢነት የለውም እያለው የሚተቹበት ሁኔታ አለ የፖለቲካ ፓርቲዎች ውስጥ ካሉትም ጨምሮ በውጭም ያሉትም ታየ ደንዳም ራሱ ጭምር ሳይቀር የተናገረው እኔ እኮ የታገልኩት የደከምኩት የለፋሁት አማራን ለማጥፋት አይደለም ይሄን ሲለኝ በጣም ድነገጥኩኝ ይላልና ይሄ ሰውዬ በተናጠል ለሱ የተገለጸለት ነገር በተለይ በአማራ ላይ ያለው ጥላቻ የጎላ የመጣበት ምክንያት በተናጠል ምንድነው ይላሉ ምክንያቱም ብዙዎቹ የኦሮሞ በጣም አክራሪዎች እንኳን የተባሉት በኢትዮጵያ ላይ ያለ ጥላቻ ሊኖራቸው ይችላል ግን በአማራ ማህበረሰብ ላይ ልክ እንደሱ ጥላቻ የላቸው ስራይ ብሎ ሆን ብሎ አቅዶ የፈጸመ ያለው ነገር በጣም አሳዛኝ ነውና ምንድነው ለሱ የተለየ የሚያደርገው ብለው ያስባሉ ኢትዮጵያን ጥላቻ የአማራ ጥላቻ የበዛበት እንደዚህ እኔ ባደኩባት ኢትዮጵያ ውስጥ የኦሮሞ ልሂቃን አማራው ገዝቶናል ረግጦናል በድሎናል የሚል ትርክት አላቸው በቃ ምንም የሚካድ አይደለም ኢን ጀነራል ይሄንን ትርክት ይጋራል አማራው ረግጦናል አማራው ማርጂናላይዝ አድርጎናል የሚል እንትን አላቸው ኢትዮጵያ ውስጥ ተንጸባረቀው የአማራ ባህል ነው በቁጥርኛ እንበልጣለን የኛ ባህል ማንንም አቅም የኛን ቋንቋ ማንንም አቅም እሱ ግን ነው ኤቭሪቲንግ ይላል ይሄንን ኢን ጀነራል የኦሮሞ ኤሊት ይስማማበታል እኔ ኢትዮጵያ ውስጥ በነበርኩባቸው የመጀመሪያቸው 5 ዓመታት ውስጥ እነዚህ አሁን የምልህ ነገሮች ዛሬ አንተ በመትለው ጎራ የተሰለፉ የኦሮሞ ልሂቃን አዲስ አበባ ውስጥ በቴሌቪዥን በቀረቡ ቁጥር ሁሉ የሚሉት ነበር የሚደጋገሙት ነገር ነበር አይደል አሜን መደበቅ አያስፈልግም ስማቸው መጥራት ባልፈልግም because አሁን አንዳንዶቹ ለምንድነው ስማቸው ማልጠራው ብዙዎቹ አሁን ሪሊ ይሄ አብይ ኦሮሞንም ኢትዮጵያንም የሚወስድበት መንገድ በፍጹም አይስማማንም የሚሉ ኦሮሞዎች ተፈጥረዋል አሉ ትክክል ነው ግን እነዚህ ኦሮሞዎች ውስጥ አንዳንዶቹ አዲስ አበባ ውስጥ በነበርንበት በነዛ 5 ዓመታት ውስጥ በቴሌቪዥን በተለይ በ2018 2019 እና 2020 ላይ በቴሌቪዥን በቀረቡ ቁጥር ሪሊ መርዝ የሚሉት ሰዎች ነበሩ እነሽመልስ ደግሞ እንደገና እነሽመልስ አብዲሳን የመሳሰሉትም ሰዎች መርዘኛ ሰዎች አሉ ብልጽግናን የፈጠርነው የኢትዮጵያ የፖለቲካ ፓወር ከእጃችን እንዳይወጣ ነው ያለ ሰውን የተናገረ እንደዛ አይነት ነገር የተናገረ እንትን አለ በረገጡን መሬት ረገጥናቸው ያለ ሰው እኮ ነው ይሄ በአደባባይ ነው ይሄን ያለው በድብቅ አይደለም እንትን ላይ መስቀል አደባባይ ላይ በአደባባይ ነው የተናገረው እንዲህ አይነት ሰዎችም አሉ በርግጥ አሁን ደግሞ ኢትዮጵያ ውስጥ የሚካሄደውን ነገር ካዩ በኋላ የኢትዮጵያ ችግር ኦቨርኦል አንድ ላይ የሚፈታ ነው እንጂ ከኦሮሞ አንፃር ወይ ከአማራ አንፃር ወይ ከትግራይ አንፃር የሚፈታ አይደለም የኢትዮጵያን ችግር መፍታት ከፈለግን ኦቨርኦል አንድ ላይ ሆሊስቲክ በሆነ መንገድ አንድ ላይ ነው መፍታት ያለብን እና በዚህ ውስጥ ሁሉንም እኩል ማየት አለብን ሁሉንም እኩል ማሳተፍ አለብን የሚሉ የኦሮሞ ጀዋርን የመሳሰሉ የኦሮሞ ፖለቲከኞች ፈጥረዋል አሁን ጀዋር ኢትዮጵያ ውስጥ በነበረበት ጊዜ ነው ሁሉ ነገር በእጅ ላይ ይል ነበር ብዙ ነገሮች ሰምተናል ከጀዋር አሁን ባልኩት መሰረት ኢትዮጵያን አንድ ላይ ሪሊ አንድ ላይ ኢትዮጵያን አንድ ላይ ታግለን አንድ ላይ የምንፈልጋትን ኢትዮጵያ ቁጭ ብለን መፍጠር ነው እንጂ ያለብን በአብይም መንገድ መሄድ የለብንም በሽመልስም መንገድ መሄድ ያለብን ሁላችንም በሚያስማማ መንገድ ሁላችንም ቁጭ ብለን ተወያይተን ነው የሚል ፖለቲካ ጀምሯል እንግዲህ ምን ያክል ይሄዳል እሱን እናያለን ግን አሁን የሚያካሄደው ፖለቲካ ይሄ እንደሆነ በግልጽ አውቃለሁ ጀዋርን ከ2010 ጀምሮ በቅርብ የምንገናኝ ሰው ነው አሁንም እንገናኛለን ሪሊ አቋሙን በብዛት እንዳየሁት እንዲህ አይነት የፖለቲካ ያንጸባረቀ ነው ያለውና ምልኬሳን የምታውቀው ሰው ከሆነ አዲስ አበባ ውስጥ ሪሜምበር በአሃዱ ሬዲዮ ላይ ቀብሬ የወቀስኩት ሰው ነው ያኔ አንድ አካባቢ ግድያ ተፈጽሞ ስልጣን ላይ የነበረ ሰው ነው ግን አሁን መጥቶ ሪሊ በፓብሊክ በትዊተር ገጹም ይሁን በፓብሊክሊ በሚቀርባቸው ንግግሮችም ይሁን ሪሊ የጠራ የተለየ አቋም ይዘው ሪሊ ኢትዮጵያ የሚል ፖለቲካ ለማራመድ የሚሞክር ይመስላል እንደዚህ ሆኖ ሲመጡ ልንቀበላቸው ይገባል yes እና እንዲህ ማለት ግን ሁሉም የኦሮሞ እንትኖች እንደዛ ናቸው ማለት አይደለም እንደዛ ናቸው ማለት አይደለም ሌሎች ደግሞ አሉ ሪሊ ይሄ አብይ የገባው የኢትዮጵያ ፖለቲካ ፓወር ከአብይ ቢወጣ እንኳን ከኦሮሞዎች መውጣት የለበትም የሚሉ ኦሮሞዎች አሉ አይደለም እንዴ
ነገሮችን ሰፋ አድርገን ማየት አለብን ከተለያየ አንግል ማየት አለብንና ኢትዮጵያ አካባቢ የሚሉ ሰዎችን አንዳንዶቻችን እነሱንም እናርቃለን ግን ኢትዮጵያ የሚሉ ኃይሎችን ሪሊ ኢትዮጵያን ችግር አብረን ተቀምጠን እንፍታ የሚሉ ኃይሎችን ቁጭ ብለን የምንፈታበትን መንገድ መጀመር መፍጠር ነው እንጂ ያለብን የለም እነሱ እንደልማዳቸው ሊያታልሉ ነው የሚላል ምን አንተ የምትታለለው ሁሌ ሞኝ አያነ እንደ ሌላ ወጥቶ የሚያታልልህ ለምን አንተ አታታልልም በጣም ኢትዮጵያን በጣም ከሚገርመኝ ነገር አንዱ እሱ ነው ማንንም አንንም ሊያታልል አይችልም የምንፈልግ ግባችንን እጃችን ላይ ይዘን ከተቀመጥን እነሱም ግባቸውን እጃቸው ላይ ይዘው ከተቀመጡ የሁለታችንን ግብ እናይና ወደ ሁለታችንም ግብ አንድ ላይ መሄድ ስለማይቻል ግባችንን እያጠበብነው ወደ ጋራ ግብ መምጣት አለብን እንደሱ ለማድረግ ነው እንጂ መሞከር ያለብን እኔ እሱን ጠላት እኔን ጠላት ይሄ የ50 ዓመት ፖለቲካችን ነው ከዚህ መወገድ አለብን ብያምናለሁ ከልብ አመሰግናለሁ እንግዲህ እንዳነሱት ነው በተለይ አንዳንድ ወገኖች በቅርቡ ጀዋርም ታየደንዳም ምልኬሳም እንደዚሁም ደግሞ አቶ ዶክተር ገዶ አንዳርጋቸው የተናገሯቸው በተመለከተ የት ነበሩ ከዛሬ ድረስ አሁን ለምንድን ነው ይሄንን የሚሉ ስለዚህ ለማዘናጋት ነው በተለይም የፋኖን ትግል ለማደናቀፍ ለማዘናጋት የሚደረጉ እንቅስቃሴዎች ናቸው ይሄ ከአብይ አህመድ ጎን መቆማቸውን የሚያመላክት ነው የሚሉ ወገኖች ትችት ይነሳል እርሶ ደግሞ እንደገለጹት መነጋገርና መወያየት ያስፈልጋል ከነዚህም ቢሆን ሐሳባቸውን ከቀየሩ የሚል ሐሳብ እያመጡ ነው ያሉት ግን ማመን ይቻላል ወይ በተለይም የኦሮሞ እሊቶችን እና እንደዚሁም ኦሮሞን ህዝብ ማለት አልፈልግም የኦሮሞ እሊቶችና ጸረ ኢትዮጵያ አቋም ያላቸው በትክክል ኢትዮጵያ የምትባል እኛን አትወክለንም የሚኒሊክ አገር ነች አማራ እኛን እንደዚህ አድርጎናል ቀደም እንደገለጹ የሚሉ ጸረ ኢትዮጵያ አቋም ያላቸው ሰዎች እውነት በቀላሉ እንደዚህ መልሶ መረጋጋት ይቻላል አንዳንድ ወገኖች እንደምንለው ደግሞ የፋኖ ትግል እየተጠነከረ መምጣቱን ሲመለከቱ ምን አደጋ ሊመጣ እንደሚችል የአብይ አህመድ ካቢኔም ጭምር እንደሚወድቅ ጥርጥር ስለሌላቸው ነው ወደዚህ እያዘነበሉ የሚሉ ወገኖች አሉ የእርሶ እይታ በዚህ ጉዳይ ላይ ምንድነው የኔ እውነቱን ለመናገር አያለሁ እኔ አሁን ለምሳሌ በሚዲያም ስለመከታተል አያለሁ ገዱ አንዳርጋቸው እዚህ ሀገር መጥቶ የዚህ ፖለቲካውን በተቀላቀልና ትግሉን እቀላቀላለሁ ብሎ በአዋጅ በገባበት ጊዜ ከራሱ ከአማራ ክልል ነው ከፍተኛ ከአማራ አካባቢ ነው ከአማራ ልቃን ነው ከፍተኛ ውርጅብኝ የደረሰበት እኔ እሱ እንዲህ አይነት ውርጅብኝ ሪሊ ከአማራ የፖለቲካ ኢንተሌክቹዋልስ ሁሌም የማየው የፖለቲካ ሱሳይድ ነው ራስን በራስ መግደል ነው እኔ አዲስ አበባ ውስጥ በነበርኩበት ጊዜ አሁን እስር ቤት ይገኛል ዮሐንስ በኋላ ጋር ሁለት ጊዜ ተገናኝተናል ከጋሽ ገዱም ጋር ልንገናኝ ነበር ላልቅ መገናኘት ያልቻለው ያኔ ጋሽ ገዱ ከሀገር ውጭ ነበር በተለየ ሁኔታ ከሀገር ውጭ ስለነበረ እንደውም ስልክ ተደዋውለን ስመጣ እንገናኛለን ብለውኝ ሳይሳካ ቀረ እንጂ ከሳቸውም ጋር ልንገናኝ የነበረበት ጊዜ ነበር እነ ዮሐንስ በኋላው ትግል የጀመሩት ቆይተዋል ጋሽ ገዱም አዲስ አበባ ፓርላማ ውስጥ ቁጭ ብሎ አይደለም እንደ ይሄ አሁን ማንንም ቅድም ያልኳቸው ሶስት ኃይሎች ከሰሞኑ ከጠቅላይ ሚኒስትሩ ጋር ቁጭ ብለው ሲወያዩ የነበሩ የፖለቲካ ፓርቲዎች ሚዲያው የኪነት ሰዎች እና መምህራን አንድ ላይ እነዚህ አራት ክፍሎች አጠገቡ እንኳን መድረስ ያልቻለውን ነቀፋና እንትን ፓርላማ ላይ ቁጭ ብሎ የተናገረው እኮ ገዱ አንዳርጋቸው አይደለም እንዴ እና ምንድነው የምንፈልገው ገዱ ሪሊ አቋሙን ያጠራው ኢትዮጵያ ፓርላማ ውስጥ ነው ቁጭ ብሎ ነው የተናገረው ስለ አማራ ክልል ጦርነት ፈጽሞ ነውር እንደሆነ ትክክለኛ እንዳልሆነ እዛ ወንበር ላይ የፓርላማ ወንበር ላይ ቁጭ ብሎ የተናገረው የኢትዮጵያ ህዝብ ያያየው በሌላ በኩል ደግሞ ጠቅላላው እስከ 400 500 1000 ይጠጋሉ እነዚህ አራት እንትኖች ከአብይ ጋር የተገናኙት የአራቱ እንትኖች አራቱ ግን አብይ ጋር ሲገናኙ አንዲት ነገር መናገር አልፈለጉም አልደፈሩም ልዩነታቸውን ተመልከቱ እና እነ ዮሐንስ ጋር ችግሩ ሲገቡት ቆይቷል የመለስ ዜናዊ ፋውንዴሽን እንትን ሲያደርገው የምን መለስ ዜናዊ ፋውንዴሽን ነው ብሎ እኮ አልፈልግም ብሎ እንቢያለው እና እነዚህን ሰዎች ስተታችን ያለፈው ስተታችን ይበቃናል ካሁን በኋላ ያን ስተት መርገም አንፈልግም ትግሉን መቀላቀል እንፈልጋለን ሲሉ ዞር በሉ ምንለው እኛ ማን ነው እኛን የትግሉ በር ከፋችና ዘጊ ያረጋል አንዱ ሪሊ
በአማራ ልቃን ጋር የሚታየው ከፍተኛ ችግር ይሄ ነው ሪሊ በቃ ሁሉን ነገር እነሱ የሚከፍቱ ሁሉን ነገር እነሱ የሚዘጉ እንደዚህ እንደ ውሃ ቧንቧ ይመስላቸዋል አይደለም that's not politics ፖለቲካ ነጭና ጥቁር አይደለም በመሃል ብዙ ነገር አለ ስለዚህ በፖለቲካ ውስጥ ጠላት ማብዛትን የመሰለ ክፉ ነገር የለም እኛ ግን ጠላት ማብዛት ነው ስራችን ነው በፖለቲካ ውስጥ የፖለቲካ ጉዟችን የሚያልቀው ከ100 ኪሎ ሜትር በኋላ ከሆነ 5 ኪሎ ሜትር በፖለቲካ ውስጥ አብሮኝ የሚሄድ ሰው ካለ 5 ኪሎ ሜትሩን አብሬው መጓዝ መቻል አለብኝ አምስቷን ከአምስቱ በኋላ ከወጣ የራሱ ጉዳይ ግን አምስቷን ግን አብሬ መጓዝ አለ ይጠቅመኛል ሶ ስትራቴጂክ ወዳጅን ስልታዊ ወዳጅን ነጣጥለን ማየት አለብን የኦሮሞ አክራሪዎች የወደፊቷን ኢትዮጵያ መፍጠር እንፈልጋለን ለኛ በመትመች ማለት ለኛ ማለት ለሁላችንም በመትመች ለኛ ማለት ስፔሲፊክ እኔ አሁን ለኛ ካልኩ እኔንና እኔን ለመስሉ ሰዎች ነው ግን ደግሞ ሌሎች ደግሞ አሉ እኔንና እኔን የማይመስሉ ሰዎች አሉ በዚህ በኩልም አሉ በዚህ በኩልም አሉ እነዛ ሁሉ ኮመቶቁጭ ማለት አለባቸው አይደለም ለኢትዮጵያ ወደፊት ለመፍጠር ምታስወግደው ኃይል አለ ወይ የኢትዮጵያን የወደፊቷን ኢትዮጵያ ለመፍጠር ይሄ አስፈልግም ይሄ ጽንፈኛ ነው ብለህ ምታስወግደው ኃይል አለ እንዴ አክቹአሊ ከጽንፈኛው ጋር ቆም ያሏቸው ጀዋርን ማመን ይቻላል አሁን ቅድም እንዳልኩት ነው የፋኖ ትግል እየተነከረ ስለመጣ ተመልሰዋል ለሚሉ ወገኖችና የነ ጀዋርን አሁን ቅድም እርሶ እንዳሉት አሁን ወደዚህ መጥተዋል ጥሩ ነው የሚለው ነገር አመኔታ ማሳደር ይቻላል የፋኖ ሰዎች በፖለቲካ ውስጥ ኡንቻ በበረታ ቁጥር አቋማቸው ይለወጣል ይሄ ግልጽ እኮ ደርግ መጀመሪያ ስልጣን ባዘበት ጊዜ ጀምሮ ሶማሌን እስከ አሸንፎ እስከ ኦልሞስት ሶቪየት ህብረት ጎርባቾቭ እስኪነሳ ድረስ ከህዋት ጋርና ከዚህ ከሻቢያ ጋር ተደራደር ሲባል በንቀት ነበር የሚያየው ሽፍታ አይደለም በኋላ ግን እነዚህ ኃይሎች ተደራጅተው ኃይለኛ ሞት ሲጀምሩና ቦታ ማስ ሲጀምሩ በተለይ ደግሞ ሻቢያ ምጽዋንና መጀመሪያ አፋበትን ከዛ ምጽዋን ሲቆጣጣር ይሄ ነገር አይዋጣም ብሎ እንደራደር አለ አሁን የሚደራደረው በባተር ብሎ በእነሱ ተም ነው ሶ የፖለቲካ አቋም ሁሉ ጊዜ ማን ጋር ነው ጡንቻ ያለው የሚለው ነገር ይለውጠዋል ተለውጠው ሲመጡ ኢምቢ የምንለው ለምንድን ነው የኔ ጥያቄ እና ከፋኖ ጋር እኔ የወደፊት ኢትዮጵያ መፈጥረው ከፋኖ ጋር ብቻ ቁጭ ብዬ ነው እንዴ ፋኖን ማን ነው ብቸኛ የኢትዮጵያ ፖለቲካ ባለቤት ያደረገው የኢትዮጵያ ፖለቲካ ሲፈጠር ከኦሮሞዎችም ጋር ተቀምጠን ነው የምንፈታው ከአማሮችም ጋር ተቀምጠን ነው የምንፈታው ከትግራዮችም ኢትዮጵያ ውስጥ ካሉ ብዙ እንትኖች ጋር ሆነን አብረን የምንፈታው ፖለቲካ ነው እንጂኮ ኢትዮጵያ አንድ ብቻ ባለቤት የላትም ችግሩ አሁን የኢትዮጵያ ባለቤት ነን ብለው ኢትዮጵያን እንደ ብቸኛ ባለቤትነት የሚያዩት ትግራይ አማራና ኦሮሞ ናቸው ይሄ ነው አንዱ የኢትዮጵያ ፖለቲካ ትልቁ ችግር ከዚህ ውጭ ግን ቁጥሩ ከፍተኛ የሆነ ህዝብ አለ ይሄም ህዝብ የኢትዮጵያ ባለቤት ነው ይሄም ህዝብ ቁጭ ብሎ መወያየት አለበት መነጋገር አለበት ሶ ወደ ንግግር ቦታ የሚመጣን ሰው ማባረር የለብንም ነው የኔ ዓላማ በፋኖ ግፊት መጣ በማን ግፊት መጣ ወደ ውይይት እንምጣ ወደ ንግግር እንምጣ የወደፊቷን ኢትዮጵያ አንድ ላይ ቁጭ ብለን ተነጋግረን ተወያይተን ተደራድረን ወይ ተሸመጋግለን እንፍጠር የሚል ኃይል ሲመጣ እንቀበል ነው የኔ እንትን ከዛ ኋላ ስንቀበል ግን ከተቀበልና ስንወያይ ግን እናያለን ምን የምንቀበለውን የማንቀበለውን እናያለን እና አብዛኛው የሚቀበለው ነገር የወደፊት ኢትዮጵያ ትሆናለች ከልብ አመሰግናለሁ አቶ ኤፍሬም ቅድም ያነሱት ነገር አለ በተለይም የአማራ ኤሊቶች የአማራ ሰዎች የራሳቸውን ሱሳይድ ያደርጋሉ ብለው ለምንድነው በሌሎቹ አሁን በኦሮሚያም ብናይ በትግራይም ብናይ በሌሎቹም ብናይ አንድ ነገር ሲፈጠር በጋራ የመቆም ነገር ይስተዋል በአማራው በኩል ግን ሲመጣ የራሳቸውን ሰው ስለራሱ ስለ አማራ የሚታገለውን ስለ አማራ የሚጮውን ስለ አማራ ይመለከተኛል ብሎ የሚናገርን ሰው ለመምታት ይቸኩላሉ አበረታቱም ይህ ከምን የመነጨ ይመስሎታል እኔም ወሩቱን ለመናገር የሶሳይታል ፋክተር ይመስልኛል አማራ በጣም በኢትዮጵያ ውስጥ በጣም ሃይራርኪካል ከሆኑ ሶሳይቲዎች ውስጥ አንዱ ተቃለ አማራ ነው እና ላይ ያለ ሰው የሚያዘውን ትዛዝ ይሄ ሃይራርኪካል ሶሳይቲ ጠንካራ ላይ ባለ ቁጥር ሁሉ ጠንካራ ነው ሃይራርኪካል ሶሳይቲ ላይ ያለ ሰው የሚያዘውን ነገር የመቀበል ቴንደንሲ ያለው አሁን ያ ላይ ያለ ሰው የለም ላይ ያለ ሰው ስለሌለ ሁሉም እዛ ላይ መውጣት ይፈልጋል በቃ የሁሉም ትግል እዛ ላይ መውጣት ነውና
ሁሉም ላይ መውጣት የሚፈልግ ከሆነ ሁሉም ከሁሉ ጋር ይጣላል ማለት ነው እና አንዱ እሱ ይመስለኛልና እኔ በዚህ ዲያስፖራ አካባቢ ለብዙ ጊዜ የቆየሁ ሰው ነኝ ብዙ የአማራ ድርጅቶች ሲፈጠሩ ሲመጡ ሲሄዱ አይቻለሁ ሞረሽ ሲፈጠር አይቻለሁ አሁን እነ ተክሌሻ ነው ፈጠር ነው ብለው ይዘውት ይቀመጡ እንጂ እኔ ሞረሽ ሲፈጠር እኔ ራሴ ሄጄ ገብርኤል ቤተክርስቲያን ውስጥ አሁን በህይወት የሉም አምባሳደር እምሩ አምባሳደር እሳቸው ናቸው የፈጠሩት እነ ተክሌ በኋላ ነው የመጡት ሲፈጠር እኔ እዛ ነበርኩኝ ቁጭ ብዬ አይቻለሁ ተወርጃቸዋለሁ እኔ ራሴም ማነጋገሪያቸዋለሁ በዛን ጊዜ ያ እሳቸው ናቸው የፈጠሩት ይፈጠራሉ እሳቸው ተፈጠሩ በኋላ ግን ነገርየው እሳቸው እንደሚፈልጉት አለ ሲል አይ ቲንክ ቀዝቀዝ ብሎ ተውት ግን ከዛ ባለፈ ስንትና ስንት የአማራ ድርጅቶች ተፈጥረዋል እዚህ ዋሽንግተን ዲሲ አካባቢና አሜሪካ ውስጥ በአጠቃላይ በጣም ብዙ ነው እና ወደ አንድ ተሰባስቦ የመምጣት ባህሪ ለምን እንደሆነ የለም አይመጣም አይ ሪሜምበር እኔ ይሄ አሊያንስ የኦሮሞ የማነው የኦሮሞ የአርበኞች ግንቦት የአርበኞች ግንቦት ሰባት የአፋር እና ሌላ ምንድነው ሲዳማ ሌላ እንደሞ አለ ያ ሲፈጠር ከተጋበዙ ኃይሎች አንዱ አማራው ነው ግን የአማራ ድርጅቶች ሁሉ መምጣት ፈለጉ እንዴት ሁሉ የሚመጡት አንድ አሊያንስ ፈጥራችሁ ነው ሲባሉ አሊያንስ መፍጠር አልፈለጉም ምክንያቱም አሊያንስ ከተፈጠረ የአሊያንሱ መሪ ይኖራል ያ እንትን ብዙ ጊዜ ያለ ነገር ነው እኔ በፖለቲካ ህይወቴ ውስጥ በተከታታይ ያለው ያየሁት ነገር ነው አሁንም በፋኖ እንቅስቃሴ ውስጥ በተግባር ያየነው ነገር እኮ 2 ዓመት የፈጀባቸው አሁን አማራ ፋኖ ብሔራዊ ኃይል ነው የሚባለው እሱን ለመፍጠር እንኳን ስንት ትግል ስንት ችግር ገና አልተጠቃለለም እኮ እሱ ሙሉ ለሙሉ አልተጠቃለለም እሱን ለመፍጠር 2 ዓመት እኮ ነው የፈጀው 2 ዓመት እንዲህ ባለ የፖለቲካ ቀውስ ውስጥ ከላይ ቦምብ ከጎን ድሮን እየወረደባቸው ይሄ እንትን ያለ ነውና አንዱ ትልቁ ችግር እሱ ነው በዚህ በሸዋ ባለው ኃይል ብናይ አንዱ ከአንዱ ይሰነጠቃል አንዱ ከአንዱ ይሰነጠቃል በዚህ በኩል እስክንድር አለ በዚህ በኩል የምናምን አለ በጎንደር ራሱ አለ በዚህ የዘመነ ካሴ አለ ይሄ ሁሉ ችግር የምናየው ከዚሁ ሶሳይታል ካልቸር ጋር ተያይዞ የወጣ ነገር ነውና ትግራዮች እኮ ለመጀመሪያ ጊዜ መሃላቸው ውስጥ ትንሽ ነው እንትን መታየት የጀመረው ህዋቶች ጌታቸውን ሲገፉና ትግራይ ለሶስተኛ ዙር ጦርነት ስትዘጋጅ ካዩ በኋላ ነው ይሄ ህዋት ይባል ነገር በቃን ብለው ለመጀመሪያ ጊዜ ፓብሊክሊ ወጥተው ህዋትን መቃወም የጀመሩት የትግራይ ልጆች በ30 ዓመት ታሪክ ውስጥ ለመጀመሪያ ጊዜ እኮ ነው እንጂ ድሮ የማይወዷቸውን ሰዎች እንኳን ሲተቹ ሌላ ኢትዮጵያዊ ፊት አይተቹ እርስ በርሳቸው በጓዳ ነው የሚተቻቹት ፓብሊክሊ ግን አንድ ላይ የሚቆሙ ህዝቦች ናቸው እንደዛ ነበሩ እና ይሄንን ግን ከአማራው ማህበረሰብ አናይም ምንድነው የእርሶ ምክረ ሐሳብ ቢያንስ በፋኖ ውስጥ ያለው ልዩነቶች ክፍተቶች እንዲዘጉ በዚህ በውጭም የሚገኘው ዲያስፖራ የአማራው ማህበረሰብ ቅድም እንዳሉት በጣም በትንትን ያለ ማአት ማህበር ነው ያላቸው ማአት እና እርሶም እንዳሉት ቅድም እንዳልኩት ስብሰባ ሰንጠራ የትኛውን እንጥራ የሚል ነገር እንዳነሱት ሁሉ ይሄ ሁሉ ወደ አንድ መጥቶ ቢያንስ እንደ 30 40 50 እኮ ነው በአሜሪካ ብቻ ያለው ማህበር ወደ አንድ መጥቶ ስለዚህ ስለሚሞተው ስለሚፈናቀለው በየቀኑ ስቃይና መከራ ስለሚያዩ ማህበረሰብ ወይ ክልላቸው ነዋሪዎች የተሻለ ስራ እንዲሰሩ መሪያቸውን የሚመርጡ ዘንድ እንደው ካሎት ልምድ በመነሳት እንደ ፖለቲከኛም ብዙ አገልግለዋል በትግም ላይ እንደተሳተፈ ሰው የእርሶ ምክረ ሐሳብ ምንድነው ለነዚህ ወገኖች እኔ እውነቱን ለመናገር አሁን እዚህ በዲያስፖራ በሰሜን አሜሪካና አውሮፓ ያለው የተለያየ የአማራ ማህበር ያደር አንድ ትልቅ ከሚፈጠር የተፈጠሩ የአማራ ድርጅቶች በአጭር ጊዜ ውስጥ ወደ አንድ ትልቅ የአማራ ድርጅትነት መለወጥ መቻል አለባቸው እሱ ፋኖ በጦር ሜዳ ላይ ይሄ አሁን ምልህ የአማራ ኃይለኝ ሪሊ ስትራቴጂክ የሆነ አመራር መስጠት የሚችል ጠንካራ ለዲያስፖራ ማህበረሰብ ማለት ነው ዲያስፖራ ማህበረሰብ ስትራቴጂክ አመራር መስጠት የሚችል ዲያስፖራውን በተለያዩ ነገሮች ማስተባበር የሚችል አንድ ብቸኛ ሌላ ሁሉ ከስሞ አንድ ብቸኛ የአማራ ማህበር ወይ የአማራ ይሄ አሊያንስ ቢፈጠር እኔ ይሄ አሊያንስ ለአብይ አህመድ መንግስት በርደን የሚሆንበት ፋኖ በርደን ከሚሆንበት የበለጠ ነው ይየረባም ነው ምክንያቱም የዚህ አሊያንስ መፈጠር
ለፋኖ ላይ ፕሬሸር ማድረግ ይችላል ፋኖንም እኛ ይሄው አንድ ሆነናል እርዳታ ስትፈልጉ ከኛ ጋር ነው የምትነጋገሩት ገንዘብ ስትፈልጉ ከኛ ጋር ነው የጦር መሳሪያ ለማስገዛት ካስፈልገም እኛው እዚህ ለንደን ያለነው አውሮፓ ያለነው ሰሜን አሜሪካ ያለው አውስትራሊያ ያለው አፍሪካ ውስጥ ያለው ሚድል ኢስት ያለው አንድ ነው ይሄ ደግሞ በሪሶርስ ታይ ከፍተኛ ገንዘብ ያለው ህዝብ ነው እና በኤቭሪቲንግ በአመራርን ብትፈልጉ ከኛ ውስጥ እናንተ ጋር መጥቶ አመራር እንዲሰጥ የምትፈልጉት ሰው ካለ ይመጣል እና ይሄ እዚህ ጋር መድረስ ይችላል ካሉ ፋኖም ምንም ሌላ አማራጭ የለውም ፋኖም ወደ አንድ እንትን ይመጣልና ፋኖ የፖለቲካል አመራር የሚፈጥርበት መንገድ በቀላሉ ሊፈጠር ይችላል ያ ፋኖ የፖለቲካ አመራር ከፈጠረ እዚህ ውጭ ያለው የአማራው አመራር ሪሊ በሴንትራል ደረጃ ጠንካራ ሆኖ ከሄደ የሁለቱ አንድ ላይ ተቀናጅሮ መስራት አብይን ሪሊ እኔ ከዛላ የአብይ ጉዞ ይሄ በተጀመረ አመት የሚሞላ አይመስለኝም በአጭር ጊዜ ውስጥ የሚቋጭ ጉዞ ነው የሚሆነው ኤርትራንስን ካያቸው እንደዚህ አድርገው ነው ያሸነፉት ደርግን ኤርትራንስ አሁን የሚገርም እንዴት አይነት ኮሚኒቲ እንደሆነ ይገርማል እዚህ አሁን ዋሽንግተን ዲሲ እዚህ ሰሜን አሜሪካ ውስጥ ጠቅላላ እንትና በዚህ በዲያስፖራ ውስጥ ዳላር የሚል ፕሮግራም አላቸው ዳላር እዚህ በዋሽንግተን ዲሲ አካባቢ የተለያዩ የኤርትራ ዝግጅቶች ሲከበሩ የነጻነት በዓላቸው ሲከበር የተለያየ የኤርትራ የባህል ሾው ሲኖር የመጽሐፍ የጻፈ ሰው መጽሐፉ ሲመረቅ የተለያየ ትልልቅ እንትኖች ሲደረጉ ቢያንስ እስከ 3000 ሰው 4000 ሰው የሚሰበሰብበት አዳራሽ አለ ባር አለው መጠጥ ቤት አለው ኮምፕሊት ሞደርን የሆነ ኮምፕሊት ፓርኪንግ አለው ይሄን ሰርተዋል መሬት ገዝተው ከኛ ጋር ሲወዳደሩ ኤርትራዎች በቁጥር የኛን አንድ አስርኛ ያሁን ዋሽንግተን ዲሲ አካባቢ እነሱ ይሄን ሰርተዋል እኛ ግን ምንም የለንም አየ አንድ ላይ ስትቆም ልዩነቱ ይሄ ነው በትግሉ ጊዜም እንደዚሁ ነበሩ የትም ኤርትራ ውስጥ በየትኛውም የዓለም አካባቢ ያለ ኤርትራዊ ለትግሉ አዋጣ የተባለበት የደረሰበትን ይልካል ይሰጣል ለማዕከል ትግራዮቹም እንደዛ ነበሩ ግቡ ሲባሉ ከዩናይትድ ኔሽንስ ውስጥ አለ እንጥሎ የገቡት እንደ ግርማ አስመሮም ከውጭ ነው ወደ በረሃ የገቡት ከአሜሪካ ወደ በረሃ የገቡት እንዲህ ነው ትግል የሚካሄደው ትግል ክሪም የሆነ የሀገር ማይንድ ይፈልጋል ማይንድህን ሰስተህ ድል መጠበቅ አያስፈልግም ስለዚህ በቅንብር ሲሰራ የድል መንገድ አጭር ነው ይሄን የተበታተነ መንግስት ቀርቶ ጠንካራ መንግስትም ማሸነፍ ይቻላል እና እኔ በመራቸው I think really የአማራው ማህበረሰብ በዲያስፖራ አካባቢ አንድ ብቻ በዓለም ዙሪያ የሚገኘውን ዲያስፖራ የሚያስተባብር አንድ ማህበር ያስፈልገዋል ይሄ ማህበር ካለ የአውሮፓ ብራንች ይኖረዋል የሰሜን አሜሪካ ብራንች ይኖረዋል በየኮንቲኔንቱ ያለው ብራንች ይኖረዋል ብራንቹ ግን በዚህ በማዕከሉ የሚመራ መሆን አለበት ያኔ ነው የፋኖ ድል ወደ ድል መሄድ የሚችለው በፋኖና በዲያስፖራ አካባቢ ምንም ልዩነት ከሌለ I think ችግር ይኖራል ብዬ አላስብም ደግሞ በሪሶርስም ደረጃ ከሆነ አገር እንደሚረዳ መርዳት ይችላል እኮ ይሄ አገር እንደሚረዳ አንዳንዴ እኮ ቀላል ይመስላል ስናስበው ቀላል ይመስላል ግን እኮ ሪሊ በዲያስፖራ ውስጥ የሚገኘው ይሄ አማራ የሚባለው ማህበረሰብ በቀን 5 ብር ብሎ ቢያስብ እኮ ለዚህ ለእንትኑ we're talking about 100 millions ታውቃለህ ይሄ ሲሆን ደግሞ ይሄ ትግል ደግሞ ትልቅ የኢትዮጵያ ትግል በሆነ ቁጥር ደግሞ አማራው ብቻ አይደለም እዛው ውስጥ የሚተባበረው እኛም እንተባበራለን አመሰግናለሁ አቶ ኤፍሬም ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኝ ዘውዱ ሾው ሚዲያ ነው እንግላችን ፖለቲከኛው ኤፍሬም ማዴቦ ናቸው በኢትዮጵያ ጉዳይ ላይ ነው እየተነጋገርን የምንገኘው ሀገራችንን ችግር ከመቅረፍ አኳያ እንደዚህ ጋር ምን ማድረግ ይጠበቅብናል ፖለቲከኞችም በተለይ በውጭ የሚገኘው ማህበረሰብም ጭምር ይሄን ችግር ለመቅረፍ ምን ማድረግ አለበት ያሉት ችግሮችስ እንዴት ይፈታሉ የሚለው ነው እየተነጋገርን የምንገኘው አሁንም ከዝግጅቶቻችን ጋር አብራችሁ እንድትቆዩ በማክበር ጋብዛለሁ አብረን እንግዲህ ወደ ውይይታችን ማጠቃለያ እየደረስን ነው አቶ ኤፍሬም ማዴቦ ከልብ አመሰግናለሁ አሁን ስለ ኤርትራ ስላነሱልኝ ነው ኤርትራን ጥንካሬ በተመለከተ እዛም ነበሩ እርሶ ከወጣትነት ስራ ከመጀመሪያ አንስቶ ከዛም በድጋሚ ወደ በመግባት በግንቦት 7 በኩልም በመሳተፍ ብዙ ልምድ አለዎትና ጥንካሬያቸውን ገልጸውልኛል
ይሁን እንጂ በአሁኑ ሰዓት ለተባበሩት የዓለም መንግስታት ተቋም ጥሪ አቅርበዋል። የድረሱልን ጥሪ ኤርትራኖች ኢትዮጵያን ከሰዋል። ጦርነት ውስጥ ለማስገባት ያቀደ ያለ የኢትዮጵያ መንግስት በተለይም አብይ አህመድ አሰብን እፈልጋለሁ፣ ሌሎች ቀይ ባህርንም ጭምር ወደብ ያስፈልገኛል የሚል ቅስቀሳ እያደረገ ከአንደበቱ ከመናገር በዘለለም በተጓዳኝም ከፍተኛ የሆነ የጦር ኃይልም እያደራጀ ነው፣ ስጋት አለኝ የሚል ጥያቄ አንስቷል። አሁን የኢትዮጵያ መንግስት ከኤርትራ ጋር ይዋጋል ብለው ያስባሉ ወይ? እንደው ከልምዶ በመነሳት ይህን እንዴት ያውታል? የኤርትራ መንግስት ጥያቄስ ለተባበሩት የዓለም መንግስታት የማቅረቡ ጉዳይ ምን ለማግኘት ነው? እውነት ከስጋት ነው ወይስ ዲፕሎማሲ ጫና ለመፍጠር ይሆን? ደፍኒትሊ አሁን ባለፉት 6 ወራት አባውት አንድ ዓመት ጀምሮ አይ ቲንክ ትንሽ በትንሽ እያደገ ሄዶ ጭራሽ የለየለት ነገር የኤርትራና የኢትዮጵያ ጉዳይ ነው እና ሪሊ በሶሻል በተለይ የብልጽግና የሶሻል ሚዲያ መተከታተል ከሆነ አዛውንቶቻቸውን ጮሃው የሚጮሁትን ድምጻሞችን መተከታተል ከሆነ በተከታይ የሚሰጣቸው መልእክት ነው የሚያስተላልፉት። የሚያሳየው ነገር ሁሉ ኢትዮጵያ ሪሊ በዚህም በዛም መንገድ አሰብን እንደ ባህር በር መጠቀም አለብኝ የሚል ነገር በተከታታይ ሲነገር እንሰማለን። አሁን ደግሞ በጭራሽ ነው አይ ቲንክ የኤታማዦር ሹሙም በቅርቡ ወጥቶ አሰብን በተመለከተ የራሱን አስተያየት ሰጥቷል። አንድ ሀገር የኤታማዦር ሹም ቁጭ ብሎ ስለ አሰብ የሚነጋገር ከሆነ የኢትዮጵያ መንግስት እንደ ፖሊሲም የያዘው ነገር ነው እና ጎረቤትህ ላይ ያለ አገር አሰብ ላይ እንደዛ አይነት ክሌም ሲኖረው የኤርትራ መንግስት ዴፊኒትሊ ስጋት ውስጥ አይገባም ማለት አንችልም፣ ይገባል። ምክንያቱም አሁን ባለው ዛሬ ባለው የሉዓላዊነት ደረጃ አሰብ የኛ የኢትዮጵያ ሳይሆን የኤርትራ ግዛት ነው። ሶናው እንወስዳለን የምንለው የኤርትራን ግዛት ነው። የምንወስደው እንዴት ነው? በኃይል ነው የምንወስደው ወይስ ሌላ መንገድ አለው? ይሄ መወሰጃው እንጠቀም ነው እንውሰድ ነው ጥያቄው። መጀመሪያ የትኛው ነው? አሰብን ወስደን የኢትዮጵያ እናድርገው ነው ጥያቄው ወይስ በአሰብ መጠቀም አለብን ነው ጥያቄው? እሱ በደንብ መታወቅ ግልጽ መሆን አለበት። የኢትዮጵያ መንግስትም ይህንን አይ ቲንክ ግልጽ ማድረግ አለበት። እንውሰድ ከሆነ ከሉዓላዊ ሀገር ላይ ግዛት ቆርሰን እንውሰድ ማለት ነው። ይሄ ደግሞ የሚሆነው በጦርነት ብቻ ነው፣ በሌላ በምን ማለት ነው። የኤርትራ መንግስት ስጋት ውስጥ ከገባ በዚህ ነው የምናየው ጩኸት፣ የምናየው ጫና፣ የምናየው ፉከራ ሁሉ አሁን ወደ ጦርነት ውስጥ ለመግባት ፉከራ የሚያሳየው የኤርትራ መንግስት ሳይሆን የኢትዮጵያ መንግስት ነው። የተለያዩ ነገሮችን ስትከተል ሪሊ ይሄ የጦርነቱ ከበሮ እየተመታ ያለው ከወደ ኢትዮጵያ በኩል ነው እና የኤርትራ መንግስትም ይህንን ማስታወቁ የሚገርም አይደለም። ምክንያቱም በአጭር ጊዜ ውስጥ የሚፈጸሙ ነገሮች ምን እንደሆኑ አይታወቅም። ዝም ብለህ ደግሞ መተው አይደለም። አሁን ደግሞ ጭራሽ ግዛታችንን ይዘዋል የሚልም ነገር ከጠቅላይ ሚኒስትር አብይ በኩል መሰማት ጀምሯል። ግን የሚገርመው ከዚህ በፊት ታስታውስ እንደሆነ ፓርላማ ውስጥ ፕራይም ጠቅላይ ሚኒስትር አብይ ስለ ባድመ አካባቢ ተጠይቀው የሰጡትን መልስ ወደኋላ ሄደን ብናይ እሱ አካባቢ እኮ በዚህ በፍርድ ቤት በዓለም አቀፉ ፍርድ ቤት በአልጀርስ መሰረት ለነሱ የተሰጠ ነው ያለው አይደለም እንዴ? that's what አብይ said። አብይ ምን አይነት ሾርት ሳይትድ ሰው! ይሄ ያጭሩን ብቻ አፍንጫው ስር ያለውን ነገር ብቻ የሚያይ ጭፍን ሰው እንደሆነ የምታየው በዚህ ነው። ፓርላማ ውስጥ ቁጭ ብሎ ነው ይሄንን ንግግር የተናገረው። ለጠየቀችው የትግራይ ሰው ለጠየቀችው ጥያቄ ፓርላማ ውስጥ ቁጭ ብሎ ነው። ዛሬ ደግሞ እንደገና የኢትዮጵያ ግዛት ነው ማለት ጀምሯል። ይሄ ማለት ምንድነው? ነገር ፍለጋ ነው። ትናንት ያንተ ነው ያልኩህ አንድ መኪና ትናንት ያንተ ነው ብዬ ጥዬልህ ዛሬ ከተውኩልህና አንተ መኪናውን መጠቀም ከጀመርኩ በኋላ የኔ ነው ማለት ከጀመርኩኝ ከአንተ ጋር ነገር ፈልጊያለሁ ማለት ነው። አብይ ጠቅላይ ሚኒስትር አብይ እንኳን ለሀገር መሪነት ኦነስትሊ ለትንሽ ለገጠር ቀበሌ አስተዳደርነትም የማይበቃ ኢማቹር ሰው መሆኑን የምታየው ይሄ ነው። በዓለም አቀፍ ደረጃ
ሰዎች የተለያዩ የውጭ ሀገር ሰዎች ዲፕሎማቶች ምኖች በሚሰሙት መድረክ ላይ እና ሪኮግኒሽን በሚሰጠው መድረክ ላይ ቁጭ ብሎ ያ ባድመ በአርጀስ ስምምነት እኮ ለትግራይ ለኤርትራ የሰጠ መሬት ነው አለ። ሚንስ እዛ አሁን ኤርትራዎች እዛ ካሉ መሬታቸው ነው የነሱ ነው ማለቱ ነው። ዛሬ ደግሞ ይሄ ነገር እየተለወጠ ነውና እንደዚህ አይነት በትናንትና አስመራ ገብቶ ከአብይ ጋር ከኢሳያስ ጋር ሲሳሳብ የነበረ ሰው ነው። ዛሬ ደግሞ ኢሳያስን መንከስ የሚፈልግ ሰው ነው። እንደዚህ አይነት ተለዋዋጭ ከሆነ እስስት ከሆነ ሰው ጋር የሀገር መሪነት ሰጥተን ዕዳ ውስጥ የገባነው እኮ እኛ ነን። ሪሊ የሀገር መሪዎች እኮ ፋርሳይትድ የወደፊቱን ዛሬ የሚያዩ ቪዥን ያላቸው በግልጽ መነገር ያለበትን ነገር በግልጽ የሚናገሩ ምናልባት ይሄ ነገር የሆነ ሳይድ ኢፌክት አለ ብሎ የሚፈሩትን ነገር ደግሞ የማይናገሩ ሪሊ በጣም አንድ መሆን ሲገባቸው ጭምቶች ናቸው። መናገር ሲገባቸው የሚናገሩ ለህዝብ አቅጣጫ የሚያሳዩ ሰዎች ናቸው። ዛሬ የተናገሩትን ነገር ተነጎዳ የሚለውጡ ሰዎች አሉ የሀገር መሪዎች። ይሄ የመንደር ደላላ ነገር ስራ ነውና አብይ አህመድ እንደዚህ አይነት ችግር ውስጥ ነው የገባውና የኤርትራ መንግስት የጦርነት ታምቡር የተመከበሮ የተመታብኝ ነው ቢል አይደንቀኝም። ደግሞ እየተመታባቸውም ነው። ግን አቅም አለው ማለት እንችላለን። አቶ ኤፍሬም አሁን የኢትዮጵያ መንግስት እኔ እውነቱን ለመናገር በእኔ እድሜ የኃይለ ሥላሴን መንግስት ይሄ ነው ብዬ መናገር አልችልም። በእሳቸው ጊዜ ትንሽ ልጅ ነበርኩኝና ስለሳቸው መንግስት ጥንካሬና የሚሊተሪ ጥንካሬ የማውቀው ነገር የለም። ግን የደርግንና የህዋትን ጊዜ አይቻለሁ። በመሪነት ደረጃ ግን እሳቸውን ቢሆኑ ሪሊ በዓለም አቀፍ ደረጃ የሚደነቁም ጠንካራ ዲፕሎማት የሆኑ መሪ ናቸው። ዝም ብሎ እንደዚህኛው ሽልጥልጥ ሰው አይደሉም። አትሊስት አስተዋይ መሪ ናቸው። ሲናገሩ በደንብ አስተውለው የሚናገሩ ሰው ነበሩ። ግን እኔ በኢትዮጵያ ታሪክ ውስጥ በእውቀትም በማስተዳደር ችሎታውም በቪዥኑም ሪሊ በማቹሪቲውም በሁሉም ነገር እንደ በሚሊተሪ አቋሙም ኢትዮጵያ ባለችበት ሁኔታም በሁሉም ነገር እንደ አብይ አቶ ኤፍሬም ተቋርጠዋል። ለነገሩ ብዙዎችን አካፍለውናል እንግዳችን። ተመልካቾቻችን እንደተከታተላችሁት ነው እንግዲህ በጣም በሚያሳዝን ሁኔታ እሳቸውም እንዳሉት አቶ ኤፍሬም ያበትና በአፍሪካ ትልቁን ሚሊተሪ የገነባበት ጊዜ ነበር። ኃይለኛ መንግስት ነበር። ህወሓት አገር ውስጥ ያለውን ደህንነት ሰጥታ ምን ማስከበር የቻለ ጠንካራ መንግስት ነበር። ፕላስ የሚግባቡ ሰዎች ያሉበት ብቻውን ኢትዮጵያን የመራ እንትን ቢሆኑ የሚግባቡ ሰዎች አንድ ላይ ቁጭ ብለው ኢትዮጵያን አትሊስት ሪሊ በኢኮኖሚም እናሳድጋለን ብለው እኛም የተጠቀምን እናሳድጋለን በሚል ሳምዋት ኢትዮጵያ አሁን የምናያት ኢትዮጵያ ሪሊ ከደርግም ከኃይለ ሥላሴም የተለየ ኢኮኖሚክ አካሄድ ሄዳለች። ይሄ የሚካድ አይደለም። የምናያቸው ብዙ ነገሮች አሉ። እነዚህ የህወሓት ውጤቶች ናቸው። ይሄኛው ግን በሚሊቴሪውም እዚህ ግባ የማይባል አሁን እኮ የመዋጋት ፍላጎት የሌለው ጦር ያለበት ፕላስ ኢትዮጵያ በታሪኳ ለመጀመሪያ ጊዜ አገር ውስጥ በህዝብ ቁጥር አንደኛ ወይም ሁለተኛ ነው ከሚባለው ማህበረሰብ ጋር ከራሷ ጋር የምትዋጋበት ጊዜ ነው። ይሄውና ከአማራው ጋር 2 ዓመት ሙሉ እየተዋጋን ነው። እንዴት አድርገን ነው ከራሳችንም ጋር እየተዋጋን ራሳችንን እየገደልን እንደገና ከኤርትራም ጋር ሄደን የምንዋጋው? ማን ነው ያኔ ከኤርትራ ጋር የሚዋጋው? በ1998 እንደተካሄደው አገር ሲባል አማራ ሊነሳ ነው። አሁን do you think አማራው አሁን ባለበት ሁኔታ ከፌደራል መንግስት ጋር ጎን ተቀምጦ በፈቃደኝነት ወደ ኤርትራ ሄዶ ይዋጋል? በግድ የሰበሰበው ጦር ደግሞ ምን ጊዜ እንደፈለገ ብዙ ጦር ሰበስብ ይችላል በግድ በትግራይና በዚህ ከቲፒኤልኤፍ እና ከሻቢያ ጋር በተደረጉት ውጊያዎች አብዛኛው ብዙዎቹ እነዚህ በደርግ ኤርትራ ውስጥ የሚካሄደውን ጦርነት አቅቶት መጨረሻ መመልመል ሲያቅተው ብሔራዊ ውትድርና ብሎ ገባ። አብዛኛው ብሔራዊ ውትድርና ምን እንደሆነ እናውቃለን። እጁን በተኮስ ልክ ተኩስ ሲጀመር እንዳለ ሄዶ እጁን የሚሰጥ ኃይል ነበር። ምክንያቱም ከልቡ ኢትዮጵያ መጀመሪያው ጦር ኢትዮጵያ ውስጥ የነበረው ይሄ ኤርትራ ሄደው ጦር ኤርትራ ከኢትዮጵያ ትገነጠልም የሚል ልቡ ውስጥ የተቀመጠ እንትን የነበረው ጦር ነበር። ለዚህ እኮ ነው ሄዶ ፊት ለፊት የሚዋጋ የነበረው። በኋላ ግን እየሄደ ሲሞት ጦርነቱ ሲቀጥል ነው
ሰለቸ ህዝቡም ሰለቸ ምንም ሰለቸ ይሄ ነገር የሚያልጦሉት አለመሆኑ ታወቀ በቃ ሁሉም ክላስሜቱ ሲሞት ወንድሙ ሲሞት ጎረቤቱ ሲሞት አያየና አቃሚ የሚመለመልሰው ጠፋ ያኔ ደርግ ብሔራዊ ውትድርና አለ ከዛ ኋላ የሆነውን አይተናል አሁን እሱም የለም ምክንያቱም በኢትዮጵያ ውስጥ ሪሊ በውጊያ ችሎታውም በውጊያ ፍላጎቱም ይሄ ሪሊ የኢትዮጵያ መከላከያ ሰራዊት ፋብሪክ የሆነው ክፍል አማራው መከላከያ ውስጥ መኖርም አይፈልግም አማራ ክልል ትልቅ ጦርነት አለና ይሄ ያለ እንደገና ኦሮሚያ ክልል ደግሞ ራሱን ይቻለ ከዚህ ከኦነግ ጋር ከሸኔ ኃይሎች ጋር የሚደረግ የሽምቅ ውጊያ አለ ትግራይ የት እንዳለም አይታወቅም እነዚህ ሁኔታዎች ባሉበት ሁኔታ አሁን ከኤርትራ ጋር ሄዶ መዋጋት ይቻላል ወይ እሱ በጣም ለኔ አጠያያቂ ነው እኔ ደፍሮ ይሄዳል የሚል ግምትም ያለ አይመስለኝም ሪሊ አገር ውስጥ ያለውን ችግር ሳይፈታ እንደዚህ ተለያይተን እንደዚህ እርስ በርሳችን የምንዋጋ ሰዎች እንደ ድሮ አሁን ደግሞ የውጭ ጠላት መጥቶ አይደለም አንተን የምትሄድበት እና አይዳውት የ1998 ሁኔታ አሁንም ይፈጠራል ብዬ አላምንም 1998 ሌላ ነው ዛሬ ሌላ ነው ከልብ አመሰግናለሁ አቶ ኤፍሬም የመጨረሻ ጥያቄ ላርግ እርሶም ማጠር አድርገው ምላሽ የሚሰጡበት ነው ይሄ ብዙ ነገሮች አንስተን ዳሰናል በዓለም አቀፍ ዲፕሎማሲያችን እንዴት ደካማ እንደሆነ የዓለም አቀፍ ግንኙነታችን እንዴት ደካማ እንደሆነ የአገሪቱ ኢኮኖሚ እንዴት አደጋ ውስጥ እንዳለ የፖለቲካ ፓርቲዎች እንቅስቃሴ ምን እንደሚመስል አብይ አህመድ በተደጋጋሚ ጊዜያቶች የሚሰራቸውና የሚያደርጋቸው ነገሮች ሀገር ላይ ያለውን ጉዳት በተመለከተ በሰፊው ለማካፈል ሞክረዋል ከዚህ ችግር ወጥተን ኢትዮጵያኖች ሀገራችንን በመታደግ ወደ ቀድሞ ታሪኳ ክብሯና ሉዓላዊነቷ ትመለስ ዘንድ ህዝቡን በፍቅርና በአንድነት ይኖር ዘንድ የርሶ የምክር ሐሳብ ምንድነው ምን እናደርግ አይ ቲንክ አሁን ባለንበት ሁኔታ ይሄ ነገር ከኢትዮጵያ ውስጥ ካለው ከኢትዮጵያ መንግስት ይጀምራል ባይ ነኝ ቶሎ መጀመሪያ ነገሮች የሚገባው ከሆነ ሪሊ አሁን ያለው የጠቅላይ ሚኒስትር አብይ አህመድ መንግስት የሚገባው ከሆነ ለእንደዚህ አይነት ነገሮች ኢትዮጵያን ማዘጋጀት በሩን መክፈት ያለበት ጠቅላይ ሚኒስትር አብይ አህመድ ነው which means የመጀመሪያ እርዳታ አይ ቲንክ ስራው ኢትዮጵያን አሁን የሚያምሱት 3 ክልሎች ናቸው ትግራይ ኦሮሚያና አማራ ሶስቱ ክልሎች ናቸው ኢትዮጵያ የሚያምሱትና በእነዚህ 3 ክልሎች ውስጥ የተፈጠረው ችግር ምንድነው ይሄ ችግር ለምን ተፈጠረ የዚህ ችግር ባለቤቶች እነማን ናቸው ነው በወዳኛው በኩል ያው ከፌደራል ኃይል ጋር ትንቅንቅ ውስጥ የገቡ በማን ናቸው በትግራይ ክልል ስታይ ሪሊ ህዋት አለ የ50 አመት ሙሉ ትግራይ ውስጥ ራሱን የተከለ ትግራይ ህዋት ይባል ኃይል አለ አማራ ክልል ደግሞ ሪሊ አብይ አህመድ ጎትቶ ጦር ሜዳ ከተው ፋኖ የሚባል ኃይል አለ አሁን በከፍተኛ ደረጃ የተደራጀ ኦሮሚያ ክልል ደግሞ አይ ቲንክ ኦነግ ብቻ ሳይሆን አይ ቲንክ ሌሎችም የተለያዩ ኃይሎች አሉ እነዚህ 3 ኃይሎች ጋር እንዴት ሪሊ ካለ ብዙ ቅድመ ሁኔታ ሳበዛ መጀመሪያ ጦርነቱን አቁሞ ኮምፕሊትሊ አማራ ክልል ያለውን ጦርነት ኮምፕሊትሊ አቁሞ ለወነጎችም ኮምፕሊትሊ አንዋጋም እኛ መዋጋት አንፈልግም እናንተም ይሄ በየቦታ የምትያችሁ የምታረጉትን ይሄ የደፈጣ ውጊያ አቁሙና በሙሉ ፈቃደኝነት አጀንዳውን እኛ ራሳችን ቀርጸን መንግስት በቀረጸው አጀንዳ ሳይሆን እኛ በቀረጽነው አንድ ላይ ቁጭ ብለን በቀረጽነው አላማ ላይ እንትን ላይ እንደራደርና የወደፊቷን ኢትዮጵያ ምን መሰል እንዳለባት እንወስን የሚል ነገር ውስጥ የኢትዮጵያን የፖለቲካ ኃይሎች መውሰድ ያለበት አብይ አህመድ ነው ምናልባት የኦነግና የፋኖ ኃይሎች ተሳትፎን ተዋጦችም ከአብይ አህመድ ጋር ኢትዮጵያ ውስጥ የመጀመሪያዎቹን ስብሰባዎች ፊት ለፊት ማድረግ ላይ ፈልጉ ይችላሉ ሜቢ ውጭ ሀገር ማወቅ ማድረግ ይፈልጉ ይሆናል በእነዚህ የፋኖ ኃይሎችም ቢሆኑ የኦሮሞ ኃይሎችም ቢሆኑ የህዋት ኃይሎችም ቢሆኑ ሪሊ የጋራ አጀንዳ መቅረጽ እስከቻሉ ድረስ ይሄንን አጀንዳ ከተነጋገሩ ከተደራደሩ ከተሸማገሩ ወይም ከተወያዩ በኋላ ይሄን አጀንዳ ተግባራዊ ለመሆኑ ዋስትና የሚሰጥ የውጭ ሀገር ሪሊ ከደናደናዎች የውጭ ሀገሮች ጋር ለመፈጸሙ ዋስትና የሚሰጥ ጋራንቲ የሚሰጥ ኃይል ቢኖር ጥሩ ነው ዝም ብሎ እንዲህ እናረጋለን ብሎ ወረቀት ላይ ሰፍሮ እንደ ፕሪቶሪያ አግሪመንት እንዳይሆን
ሰዎቹ ወደ ሀገር ቤት ተገቡ በኋላ ሁሉ ለመፈጸሙ ጋራንቲ የሚሰጥ የውጭ ኃይል መኖር አለበት ብዬ አምናለሁ። አይ ቲንክ በዚህ ማስገደድ አለባቸው የነዚህ የፋኖ ወይም ደግሞ ሌሎች ኃይሎች እነዚህ because የጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ ታይቷል የፖለቲካ ጨዋታ መጫወት የሚፈልግ ሰው ነው። አይ ቲንክ እጁ ላይ ከገባ በኋላ ሊተዋው ይችላል። ህዋቶች ከገቡ በኋላ ያው ያደረገውን አይተናል እና ህዋቶች ደግሞ እንደሆኑ አይተናልና እዛ ውስጥ እንደገና መግባት የለብንም። አይ ቲንክ በእንደዚህ አይነት በውጭ ኃይሎች ባሉበት ቦታም ቢቻል በውጭ ሀገሮችም ድርድሩ ተጀምሮ የመጨረሻ ላይ ግን ሪሊ ወደ አንድ ደረጃ ላይ ከደረሱ በኋላ አገር ቤቱን ገብተው ቁጭ ብለው ሰዎቹ ደንበኛ የጸጥታ ጥበቃ የደህንነት ጥበቃ የተደረገላቸው ሪሊ ኢትዮጵያን ወደ ትራንዚሽናል መንግስት መውሰድ የሚፈልጉ ከሆነ እንደ ሹቢ ወደ ትራንዚሽናል መንግስት የሚመሰረቱበት ኮንዲሽን እንሄዳለን። የትራንዚሽናል መንግስት ይመሰረታል። ያ የትራንዚሽናል መንግስት ምን መስራት አለበት? ምን ያክል ጊዜ መቆየት አለበት? እንዴት ይመራል? እንዴት ውሳኔ ያሳልፋል? በዛ ትራንዚሽናል ውስጥ መንግስት ውስጥ መደረግ ካለባቸው ሁለት ትልልቅ ሁኔታዎች ውስጥ አንደኛው የናሽናል ዳያሎግ ነው። ሁለተኛው ከናሽናል ዳያሎግ በኋላ የትራንዚሽናል ጃስቲስ ነው። እነዚህን ሁለት ነገሮች ከጨረስንና ትላልቅ አገራዊ ውሳኔዎችን ከወሰንን በኋላ ናሽናል ዳያሎግ ማለቅ ያለበትና የሽግግር መንግስቱም ወደ ፍጻሜ መድረስ ያለበት ምርጫ ተደርጎ ነው። whatever form of government ወይ በፓርላማ ስርዓት የሚቀጥል ከሆነ የፓርላማ በፕሬዝዳንት ስርዓት የምንጀምር ከሆነ ፕሬዝዳንት ይመረጣል። እንደገና የምክር ቤት አባላት ይመረጣሉ። በዛ ምርጫ ማለቅ አለበት የሽግግር መንግስቱና ወደዛ የምንሄድበትን መንግስት ወደዛ የምንሄድበትን ሂደት የማስጀመር ትልቁ ኃላፊነት ያለው ጠቅላይ ሚኒስትር አብይ አህመድ ጋር ነው። እሱም ማረክ ከሆነ አይ ቲንክ ኢትዮጵያ ውስጥ በተለያየ መንገድ የሚታገሉ ኃይሎችና በትክክል የሚታገሉ ኃይሎች አንድ ላይ መጥተው የጠቅላይ ሚኒስትር አብይን መንግስት አስገድደው አሁን ቅድም ባልኳቸው ሂደቶች ውስጥ ማለፍ አለባቸው። በጣም አመሰግናለሁ አቶ ኤፍሬም ማዴቦ። እንደው ምናልባት አንድ ደቂቃ ልጨምሩልዎት በተጨማሪ ኢትዮጵያ ሕዝብ ማወቅ አለበት የሚሉት ተጨማሪ ሐሳብ እኔ ካነሳኋቸው ጥያቄዎች ውጪ ካሉ ለአንድ ደቂቃ ልስጦት። በእኔ በኩል ጥያቄዎችን አጠናቅቄያለሁ። እግዚአብሔር ይስጥልኝ። በድጋሚ really ኢትዮጵያውያን definitely ውስጥ የምንኖርበት የመጨረሻው አስተዳደር ይሄ መሆን አለበት ብለው ለራሳቸው መወሰን አለባቸው። የኢትዮጵያ ሕዝብ ሪሊ ነፃነት በሌለበት መብት በማይከበርበት የሰው ልጆች ሰብአዊ መብቶችና ዲሞክራሲያዊ መብቶች ሲቪክ መብቶች የማይከበሩበት ህብረተሰብ ውስጥ የምንኖረው የመጨረሻው መንግስት ይሄ መንግስት ነው እና ከአሁን በኋላ በምንም አይነት ወደሚቀጥለው ሽግግር ስንሄድ እንደዚህ አይነት ውጥንቅጡስ መግባት የለብንም የሚል ውሳኔ መወሰን አለባቸው። መወሰን ብቻ ሳይሆን የኢትዮጵያ ሕዝብ የሚፈልጉት ስርዓትም እንዲመጣ ማስገደድ የሚጀምሩበት ጊዜ አሁን ነውና ህዝብ አንድ ላይ ከቆመ የማይገደድ ምንም አይነት ኃይል የለምና አይ ቲንክ የኢትዮጵያ ሕዝብ ለዛ አንድ ላይ መቆም መጀመር አለበት። በድጋሚ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ አቶ ኤፍሬም ማዴቦ ስለሰጡን ሰፊ ማብራሪያ። Thank you. ክቡራን መልካች አድማጮቻችን ከፖለቲከኛው ኤፍሬም ማዴቦ ጋር ያደረግነው ሰፊ ውይይትን ይመስላል። በክፍል 2ም ያዘጋጀነው ዝግጅታችን በዚህ ተጠናቋል። በሚቀጥሉት በሌሎች እንግዶች እስከምንገናኝ ክቡራን ተመልካች አድማጮችን ከልብ በማመስገን የዘውዱ ሾው ሚዲያን ሰብስክራይብ በማድረግ እንደዚሁም ደግሞ ጆይን እንድታደርጉ ለሌሎችም እንዲደርስ ሼር እንድታደርጉት ከወዲሁ እየጠየቅን የዛሬን ዝግጅቶቻችንን በዚህ ቋጨን። እንዳልኳችሁ በሌላ ጊዜ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ከእንግዳችን ከአቶ ኤፍሬም ማዴቦ ጋር ሰፊ ውይይት በማድረግ እስካሁን ዝግጅቱ ስመራ የነበርኩት እኔ ዘውዱ መንግስት የነበርኩ። መልካም ጤና ይስጥልኝ። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሐሳብ ከወዲሁ እናመሰግናለን። ዘውዱ ሾው ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው